بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. مجالس شهر رمضان الدرس 53 المجلس 26 بالله سبحانه وتعالى فقاد بزاري أولاد የምናየው መጃሊሱ ሸህር ረመዳን 26ኛው መጅሊስ ይሆናል። እሱም 26ኛው መጅሊስ في اسباب دخول النار የሰው ልጆች ጀሃነም እንዲገቡ ምክንያት የሚሆኑ ነገሮች አሉ። እነዚህ ነገሮች በአላህ Subhanahu Wa Ta'ala ፍቃድ እንመለከታለን። የሰው ልጆች ጀሃነም እንዲገቡ የሚያደርጉ ምክንያቶች አሉ። እነኛ ምክንያቶች ለሁለት ይከፈላሉ። አንደኛው ምክንያት የሰው ልጆች ዘላለም ጀሃነም ቀጣይ በሆነ መልክ እንዲኖሩ የሚያደርግ ሲሆን ሌላኛው ደግሞ የሰው ልጆች ጀሃነም እንዲገቡ የሚያደርጉ ነገር ግን دون الخلود فيها ጀሃነም ውስጥ ዘላለም ሳይኖሩ ጊዜያዊ ጀሃነም ውስጥ ቆይታ እንዳደርጉ የሚያደርጉ ነጥቦች አሉ። እነኚህን ሁለት ነጥቦችን በአላህ Subhanahu Wa Ta'ala ፍቃድ በዚህ ደርስ ላይ እንመለከታለን ማለት ነው። الشيخ ابن عثيمين رحمه الله تعالى يقول الحمد لله القوي المتين الظاهر القاهر المبين. ምስጋና ለአላህ Subhanahu Wa Ta'ala ይገባው። القوي المتين እጅግ በጣም ብርቱና ኃያል ለሆነው ጌታ الظاهر القاهر المبين الظاهر ግልጽ የሆነ القاهر ኃያል የሆነ المبين ይፋ የሆነ ግልጽ የሆነ ለሆነው ጌታችን ለአላህ Subhanahu Wa Ta'ala ምስጋና ይገባው። لا يعزب عن سمعه اقل الانين لا يعزب በፍጹም ሊርቅ አይችልም عن سمعه ከአላህ Subhanahu Wa Ta'ala መስማት اقل الانين በጣም ዝቅተኛ የሆነው ማንቋረር እንኳን ማለት ነው። የሰው ልጆች የሆነ ብሶት ሲሰማቸው የሆነ ድምጽ ያሰማሉ አኒን ይባላል። በተለይ የታመመ የሆነ ሰው የሚያሰማው የሆነ ማለት ነው። ይሄ አልአኒን የሚባለው ይሄ ማንቋረር የሚባለው በጣም ጥቂት የሆነው ዝቅተኛ የሆነው እንኳን ከአላህ መስሚያ ሊደበቅና ሊሰወር አይችልም ነው። ولا يخفى على بصره حركات الجنين ولا يخفى አይደበቅም على بصره بالله سبحانه وتعالى እይታ ላይ ሊደበቅ አይችልም حركات الجنين እናቶች ማህፀን ውስጥ ያለው የጽንስ እንቅስቃሴ ማለት ነው። حركات الجنين የጽንስ እንቅስቃሴ ከናቶች ማህፀን ውስጥ ያለው የጽንስ እንቅስቃሴ በአላህ Subhanahu Wa Ta'ala እይታ ላይ ሊደበቅበት አይችልም ማለት ነው። ذل لكبريائه جبابرة السلاطين جل تواردوا لكبريائه لله سبحانه وتعالى كرات ሲሉ ተዋረዱ جبابرة السلاطين አምባገነኖች ማለት ነው። وبطل امام قدرته كيد الكائدين وبطل تبلاش امام قدرته الله سبحانه وتعالى ፊት ለፊት ተበላሸ كيد الكائدين የሴረኞች ሴራቸውና ተንኮላቸው ማለት ነው። قضاءه كما شاء للخاطئين قضاء الله وسنه قضاءه وسانون وسنه كما شاء እንደፈለገውና እንደሻው ማለት ነው። على الخاطئين ሙዝኒቦች ወንጀለኛ በሆኑ ሰዎች ላይ ማለት ነው። አላህ Subhanahu Wa Ta'ala ወንጀለኛ በሆኑ ሰዎች ላይ ውሳኔውን ወስኗል። قضاءه كما شاء الله በፈለገው መልኩ ውሳኔን ወስኗል። على الخاطئين ማለት أي على المذنبين ወንጀለኛ በሆኑ ሰዎች ላይ ማለት ነው። وسبق اختياره من اختاره من العالمين الله سبحانه وتعالى ደግሞ ምርጫው ቀድሟል። وسبق ቀድሟል اختياره يا الله سبحانه وتعالى ምርጫ من اختاره يمرطው የሆነን ሰው من العالمين ከዓለማት የመረጠው የሆነውን ሰው መጀመሪያ ያለፈ ጉዳይ ነው ማለት አዲስ የሚከሰት ነገር አይደለም። فهؤلاء اهل الشمال وهؤلاء اهل اليمين هؤلاء እነኚህ اهل الشمال የግራ ባለቤቶች ናቸው ወንጀለኛ የሆኑት ማለት ነው። وهؤلاء እነኚህ ደግሞ ከዓለም አላህ Subhanahu Wa Ta'ala ከዓለማት የመረጣቸው اهل اليمين የቀኝ ጓዶች ናቸው። يعني የሥራ መዝገባቸውን የቂያማ ቀን በቀኝ እጃቸው የሚረከቡና በግራ እጃቸው የሚረከቡ የሆኑ ማለት ነው። እንደሚታወቀው يوم القيامة የሰው ልጆች الناس فريقان يوم القيامة
ለሁለት ይከፈላሉ ማለት ነው የቂያማ ቀን فريق يأخذ كتابه بيمينه وهم أهل الإيمان وعصاة الموحدين ከፊሎቹ የሥራ መዝገባቸውን በቀኝ እጃቸው የሚረከባሉ እነሱም የኢማን ባለቤት ይሆኑና እንዲሁም ሙወሂዶች አላህን በብቸኝነት የሚያመልኩ ነው ወንጀለኛም ቢሆኑ ማለት ነው አላህን በብቸኝነት የሚያመልኩ የሆኑት ወንጀለኞች ቢሆኑም ሽርክ እስከሌለባቸው ድረስ የሥራ መዝገባቸውን በቀኝ እጃቸው ነው የሚረከቡት ማለት ነው ምክንያቱም عصاة الموحدين الذين يدخلون النار بذنوبهم ثم يخرجون منها يأخذون كتبهم بأيمانهم ولا يأخذون كتابهم بشمالهم نعم አማኞች በጥቅሉ ወንጀለኞችም ይሆኑ ወንጀለኞች ያልሆኑት ሙወሂዶች እስከሆኑ ድረስ አላህ Subhanahu Wa Ta'ala በብቸኝነት የሚያመልኩ እስከሆኑ ድረስ የሥራ መዝገቦቻቸውን በአጠቃላይ የቂያማ ቀን በቀኝ እጃቸው ነው የሚሰጡት ማለት ነው በቀኝ እጃቸው ይይዛሉ ከተቀበሉ በኋላ ጥፋት ያለባቸው ሙወሂዶች ጀሃነም ውስጥ ይገባሉ የጥፋታቸውን ያህል ተቀጥተው ወደ ጀነት ይመለሳሉ ማለት ነው ሌላው ደግሞ ካፊሮች ናቸው ከሃዲያኖች ሁሉም የእሳት ናቸውና ከሃዲያኖች የሥራ መዝገባቸውን በግራ እጃቸው ነው የሚቀበሉት ነው لا يأخذ كتابه بشماله إلا الكافر المخلد في النار ዘላለም ጀሃነም ውስጥ የሚቀጣይነት ያለው ከሃዲ ካልሆነ በስተቀር የሥራ መዝገቡን በግራ እጁ የሚሰጥ የለም ማለት ነው ምክንያቱም ይሄ የሥራ መዝገብ በቀኝ እጅና በግራ እጅ መቀበል የሚባለው ነገር እንደ ተጣዩሩ الصحف የሥራ መዝገቦች በሚበተኑና በሚረጩ ጊዜ የሚሆን ነው ከዛም ثم يكون بعد ذلك الحساب والمجازات የሥራ መዝገቦቻቸውን መጀመሪያ ከተረከቡ በኋላ ከዛ በኋላ ነው የሰው ልጆች ወደ ለሂሳብ የሚቀርቡትና እንዲሁም ደግሞ ዋጋቸውን የሚከፈላቸው ማለት ነው የጀነቱም ወደ ጀነት የጀሃነሙም ወደ ጀሃነም የሚገባው ስለዚህ የሥራ መዝገባቸውን በአጠቃላይ በመቀበል ረገድ ሰዎች ለሁለት ነው የሚከፈሉት ነው አህሉል ኢማን የኢማን ባለቤቶች ሙወሂዶች ወንጀለኛ ቢሆኑም ወንጀለኛ ባይሆኑም ጀሃነም የሚገቡትም የማይገቡትም በቀኝ እጃቸው ነው የሚረከቡት ነው ሌላው ከሃዲያኖች ሙኸለድ ፍናር የሆኑት በግራ እጃቸው ስለዚህ አላህ Subhanahu Wa Ta'ala ምን አሉ فهؤلاء أهل الشمال وهؤلاء أهل اليمين እነኚህ ከፊሎቹ አላህ Subhanahu Wa Ta'ala መጀመሪያ የወሰነባቸው የሆኑት ወንጀለኛ የሆኑት እነሱን አላህ Subhanahu Wa Ta'ala أهل الشمال አድርጓቸዋል የግራ ባለቤቶች አድርጓቸዋል በግራ እጃቸው እንዲረከቡ አድርጓቸዋል وهؤلاء أهل اليمين جرى القدر بذلك قبل عمل العاملين جرى القدر يا الله والثاني فصل مالتنا بذلك هن بتملكته قبل عمل العاملين سراتኞች ስራ ከመስራታቸው በፊት ማለት ነው ሰራተኞች ስራ ከመስራታቸው በፊት የተወሰነ ያለቀ ጉዳይ ነው የሰው ልጆች ጀሃነም እንዲገቡ የሚያደርጓቸው ነገሮች የሚሰሩት መጀመሪያ የተወሰነ ነገር ነው ማለት ነው جرى القدر يا الله والثاني فصل ማለት ነው بذلك هن بتملكته ተካሂዷል قبل عمل العاملين سراتኞች ስራ ከመስራታቸው በፊት ولولا هذا التقسيم لبطل جهاد المجاهدين ولولا هذا التقسيم ይህ يا الله سبحانه وتعالى ማከፋፈል ባይኖር ኖሮ ከፊሉን ለጀሃነም ከፊሉን ለጀነት አድርጎ አላህ ማከፋፈሉ ባይኖር ኖሮ ለበطل በተበላሸ ነበር جهاد المجاهدين የሙጃሂዶች ትግላቸው በተበላሸ ነበር ትግል የሚያደርጉ ሰዎች እስላምን የበላይ ለማድረግ ደፋቀና የሚሉ ሰዎች ትግላቸው በተበላሸ ነበር ነዓም ሰዎች ለሁለት ባይከፈሉ ኑሮ የሙጃሂዶች ጂሃዳቸው በተበላሸ ከንቱ በሆነ ነበር وما عرف اهل الايمان من الكافرين وما عرف ተጨማሪ ባልታወቀ ነበር اهل الايمان የኢማን ባለቤቶች ባልታወቁ ነበር من الكافرين ከካሃዲያኖች ተለይተው ባልታወቁ ነበር اهل الايمان من الكافرين ለይቶ ማወቅ አይቻልም ማለት ነው ይሄ አላህ Subhanahu Wa Ta'ala ከፊሉን ለጀሃነም ከፊሉን ለጀነት አድርጎ ባይፈጥር ኖሮ ማለት ነው ولا اهل الشك የጥርጣሬ ባለቤቶችም በዲናቸው ላይ የሚጠራጠሩ የሆኑ ሰዎችም ሙናፊቆች ማለት ነው ባልታወቁ ነበር من اهل اليقين የእርግጠኝነት ባለቤት ከሆኑ ሰዎች ማለት ነው እርግጠኝነት نعم የእርግጠኝነት ባለቤት ከሆኑ ሰዎች የጥርጣሬ ባለቤት የሆኑ ሰዎች ተለይቶ ባልታወቁ ነበር ولولا هذا التقسيم ይህ አላህ Subhanahu Wa Ta'ala
መከፋፈል ባልነበረ ኑሮ መምተለአት النار من المجرمين جهنم ባልሞላች ነበረ መምተለአት النار እሳት جهنم ባልሞላች ነበረ من المجرمين በአመፀኞች ባልሞላች ነበረ አላህ Subhanahu Wa Ta'ala የሰው ልጆችን ባይከፋፈላቸው ኑሮ ማለት ነው كما قال تعالى ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين الله سبحانه وتعالى سورة السجدة لا إلا ولو شئنا بالنشان رويلا الشاون منجي الشاون انجي بالنشان رو لآتينا كل نفس هداها كل نفس وجه باك أننا ناتشو نبرا إلا لآتينا بست النبرا كل نفس كل نفس وجه بست النبرا ينن نفس وجه بست النبرا هداها ቅን መሆን ቅንነትን ማለት ነው ቅን እንደሆኑ እናደርጋቸው ነበር ያንዳንዱ ነፍሶች አላህ Subhanahu Wa Ta'ala ቢሻንሮ ሁሉንም ቅን ያደርጋቸው ነበር በቀናው መንገድ ላይ አላህ Subhanahu Wa Ta'ala እንዲጓዙ ባደረጋቸው ነበር ወለው ሸና በንሻንሮ አልሻውን እኛ አልሻነውም እንጂ እኛ ለፈለግነውም እንጂ እኛ ፍላጎት ቢሆን ኖሮ በንሻንሮ ለአተይና ኩል ነፍስን ሁዳሃ ሁሉ ነፍሶች ባቀናናቸው ነበር ሁሉም በተውሂድ ላይ نعم እንዲጓዙና ደርጋቸው ነበር ولكن ነገር ግን حق القول مني ከኔ ዘንድ ውሳኔ ተላልፏል ነው የሚለው አላህ Subhanahu Wa Ta'ala ولكن ነገር ግን حق القول ንግግሩ ተረጋግጧል مني ከኔ የሆነው ንግግር ተረጋግጧል ከኔ የሆነው ውሳኔ ተላልፏል ማለት ነው ምን የሚለው ውሳኔ ለأملأن እሞላታለሁ የሚል ውሳኔ ተላልፏልና ያ አይቀርም ማለት ነው ለأملأن እሞላታለሁ የሚለው ውሳኔ جهنمን من الجنة كأغاننتوش مالتنا من الجنة كأغاننتوشم والناس كسو لجوشم أجمعين باتك علي كولهم مالتنا كأغاننتوشم كسو لجوشم باتك علي جهنم كولهم مالتنا جهنم الله سبحانه وتعالى اندمي مولات والثاني سلتلا اللفا يا أي كرم مالتنا إيه هلو نعم أي كشتم نبرا يسو لجوشم الله عز وجل ባይከፋፈላቸው ኑሮ ነገር ግን አላህ Subhanahu Wa Ta'ala የሰው ልጆችን ባጠቃላይ ከፋፍሏቸዋል ነው ከፊሉን አስሐበ اليمين ሲያደርገው ከፊሉን አስሐበ الشمال አድርጎታል የግራ ጓዶችና የቀኝ ጓዶች በማለት ከፋፍሏቸዋል ማለት ነው ለምን አላህ عز وجل ውሳኔው ተረጋግጧል ተላልፏል جهنمን እንደሚሞላት ማለት ነው نعم تلك يا أخي حكمة الله وهو أحكم الحاكمين تلك يهيتي لالو شيخو يا أخي وانمي هوي حكمة الله يا الله سبحانه وتعالى تبابنو وهو رسول الله سبحانه وتعالى دقمو أحكم الحاكمين يا كفتهاوي يعني هلو يبلت فتهاوي يهونا جيتانونا الله سبحانه وتعالى كلهم جنة الناس قباون عندهم دقمو نعم جهنم الناس قباونم انتقو يميوك يهونا جيتا الله سبحانه وتعالى فطرانوتن يما يبدل يهونا كفتهاويان هلو يبلت فتهاوي يهونا جيتانونا يا الله تبابنونا أحمده سبحانه حمد الشاكرين اللهم سبحانه وتعالى أمقو سؤال لهن اللهم يميا مسجنوا يهونو سوچن ما مسجن آمسجن والله وأسأله معونة الصابرين تقاش يهونو سوچ كالله يمتأيقوت يهونن اقزاء انيم الله اتأيق والله وأستجير به من العذاب المهين وأستجر به بالله سبحانه وتعالى اتبق له من العذاب كقطات بالله اتبق له المهين أو ورج هنو كالله قطات بالله سبحانه وتعالى اتبق له المهين مالت أو ورج مالتنا وأشهد أن لا إله إلا الله الملك الحق المبين كالله سبحانه وتعالى وتبحق يملك أملاك يلل بمهونو يمسكر قال ستقال له الملك نقول ونو الله بتشاكل هنا بستقر الحق أونتنينا المبين قلت هنا جيتا الله سبحانه وتعالى قال هنا بستقر بحق يملك أملاك أن لله يمسكر قال ستقال وأشهد أن محمدا عبده ورسوله المصطفى الأمين محمد عليه الصلاة والسلام يا الله أقل قاينا يا الله ملك تنيانا تشوسل يمسكر قال ستقال المصطفى مرت هنا الأمين تامان يهونو مالتنا صلى الله عليه وعلى صاحبه أبي بكر أول تابع من الرجال على الدين بملك تنيو عليه الصلاة والسلام لا يا الله صلاة ورد عندهم ببالنجرات شولاي أبي بكر أبو بكر ويبالوت أول تابع
የመጀመሪያ ተከታይ በሆኑት من الرجال ከወንዶች على الدين بدل ላይ ማለት ነው بدل ላይ ከወንዶች የመጀመሪያው ተከታይ በሆኑት ማለት ነው ነብዩ መሐመድ አለይሂ ሰላቱ ወሰላምን መጀመሪያ ተከታይ በመሆን ስለሚታወቁ አቡበክር ሲዲቅ ረዲየላሁ ዐንሁ وعلى عمر القوي في امر الله فلا ينل وعلى عمر بعمر ላይ يا الله سبحانه وتعالى سلام يورد صلاه يورد القوي برتو በሆኑት في امر الله بالله ትእዛዝ ላይ በአላህ ጉዳይ ላይ በአላህ አምር ላይ ብርቱና ጠንካራ በሆኑት فلا يلين የማይለዝቡና የማይለሰልሱ በሆኑት ማለት ነው ልን ይባል መለሳለስ ይባል ነገር መለዘብ ይባል ነገር በአላህ ትእዛዝ ላይ ነዓም የማያጋጥማቸው የሆኑ ጠንካራና ብርቱ በሆኑት በአላህ ዲን ላይ መደራደር ይባል ነገር በዑመር ላይ የለምና ማለት ነው وعلى عثمان بعثمان ላይ እንዲሁ የአላህ ሶላት ወረድ زوج ابنتي الرسول ونعم القرين زوج ابنتي الرسول عليه الصلاة والسلام የመለክተኛው ሁለት ሴት ልጆች ባለቤት በሆኑት زوج ابنتين ነበረን ነው ላይ ኢባፋ ወርቃ ነው زوج ابنتي الرسول ونعم القرين ምን ያማሩ ወዳጅና ባልንጀራ ናቸው ቀሪን ብሎ ማለት ባልንጀራና ወዳጅ ማለት ነው ምን ያማሩ የሆኑ ወዳጅና ባልንጀራ ናቸው ዑስማን ረዲየላሁ ዐንሁ وعلى علي بحر العلوم العنزئ البطين فعلي بلا እንዲሁ የአላህ ሶላት ይወረዳሉ بحر العلوم ለእውቀት ለተለያዩ እውቀቶች ባህር በሆኑት ማለት ነው ለተለያዩ እውቀቶች ባህር ውቅያኖስ በሆኑት በአልይ ላይ العنزئ البطين ስውር የሆኑ እውቀቶችን نعم መንጭቀው የሚያወጡ የሆኑ ማለት ነው الأنزع البطين من العلم مالتنا كأوقات سور يقولون نعم يموطات بقات يالاچو يهونو مالتنا سور يهونو أوقات وچن غلغلو يموطات بقات يالاچو يهونو الأنزع بلو مالت يموطات بقات يالو يهونو البطين سور يهونو أوقات وچن غلغلو يمياوطو يهونو مالتنا وعلى جميع آل بيت الرسول الطاهرين وعلى جميع آل بيت الرسول بنبي عليه الصلاة والسلام بيتسبوش لاي باتك علي الطاهرين نصب ونصب نبي عليه الصلاة والسلام بيتسبوش لاي صلاة ورد وعلى سائر أصحابه فبالتتكسوت بنبي عليه الصلاة والسلام ملئكن معنو بالدربوشاتهم لاي الطيبين نصب ونصب بنبي عليه الصلاة والسلام بالدربوشاتهم لاي انه يرد سائر مالت جميع مالتنا وعلى أتباعه بتكتوشاتهم لاي وعلى أتباعه بنبي عليه الصلاة والسلام تكتوش لي في دينه النبي عليه الصلاة والسلام من دين يتكتلوا بونتم لي إلى يوم الدين يذك عالم في السامي أميكسة بت ألت درس وسلم تسليما يا الله سبحانه وتعالى سلام المورد يورد لالو إخواني واندموتشو لالو الشيخ محمد بن صالح العثيمين رحمه الله تعالى اعلموا أن لدخول النار أسبابا بينها الله في كتابه وعلى رسوله صلى الله عليه وسلم ليحذر الناس منها ويجتنبوها وندموتش هوي اوقوا اعلموا اوقوا أن لدخول النار يسولدوش جهنم يماجدونا يجبوا زند أسبابا مكنياتوش አሉ በርካታ ምክንያቶች አሉ بينها الله ግልጽ አድርጎ ያብራራቸው የሆኑ في كتابه በተከበረው ቁርአን ውስጥ الله سبحانه وتعالى ግልጽ አድርጎ ያብራራቸው የሆኑ በርካታ ምክንያቶች አሉ የሰው ልጆች ዝም ብለው ያለ ምንም ምክንያት ጀሃነም ውስጥ አይገቡም يعلموا أن لدخول النار أسبابا ምክንያቶች ያሉ መሆናቸውን እወቁ بينها الله في كتابه الله በቁርአን ውስጥ ያብራራቸውና የገለጻቸው የሆኑ وعلى لسان رسوله صلى الله عليه وسلم በነብዩ عليه الصلاة والسلام አንደበትም ላይ الله ያብራራቸውና የገለጻቸው የሆኑ ማለት ነው ليحذر الناس የሰው ልጆች ይጠነቀቁ ዘንድ منها ከነኛ አስባቦች ከነኛ ምክንያቶች ይጠነቀቁ ዘንድ ويسنبوها ይርቋቸውም ዘንድ ማለት ነው አላህ Subhanahu Wa Ta'ala በቁርአን የተለያዩ የሰው ልጆችን ጀሃነም ውስጥ የሚያስገቡ የሆኑ ምክንያቶችን ሲጠቅስ ነብዩ መሐመድ አለይሂ ሰላቱ ወሰለም በአንደበታቸው ሲያብራሩ ለምንድን ነው የሰው ልጆች ይጠነቀቋቸው ዘንድና የሰው ልጆች ይርቋቸው ዘንድ ነው ለጀሃነም መግባት ምክንያት የሚሆኑ ነገሮችን وهذه الأسباب أنني يسول جوتن جهنموس يمجدونا جهنموس يمياسقبوا يهونوا مكنياتوش على نوعين لهولت يكفلالو لهولت كفلن أن يتوالى مالتنو
النوع الأول يمجمروا أسباب مكنياتوچناچو يمجمروا كفل يمجمروا أينت أسباب مكنياتوچناچو مكفرة يسولجوچن كإسلام أسفنطروا يمياوطو يهونو ማለት أسباب مكفرة تخرج فاعلها እነኚህን አስባቦች ምክንያቶችን ተግባራዊ የሚያደርጋቸውን ሰው የሚያወጡ የሆኑ من الإيمان كإيمان إلى الكفر ወደ ክህደት የሚያወጡ የሆኑ ማለት ነው እነኚህን በዝርዝር የምናያቸውን ወደ 7 ነጥቦችን ሼኹ ረሂመሁላሁ ተዓላ ይጠቅሱልናል እነኚህ 7 ነጥቦችን የሚፈጽም የሆነ አካል ነዓም አስባብ 7 ነጥቦችን የሚፈጽም የሆነ አካል ኢስላም ውስጥ ነው ብሎ ማለት ፈጽሞ አይታሰብም ሙስሊም ነው ማለት በፍጹም አይታሰብም ማለት ነው ዘላለም ሙخلد በሆነ መልክ ጀሃነም ውስጥ ይኖራል ማለት ነው أسباب مكفرة تخرج فاعلها من الإيمان كإيمان የሚያወጡ የሆኑ እነኚህን አስባቦችን የሚተገብር የሆነውን አካል إلى الكفر كإيمان ወደ ኩፍር የሚያወጡ ሲሆን ወደ ክህደት ማለት ነው وتوجب له ለዚህም ሰው ለፋኢሉ እነኚህን 7 ምክንያቶችን ነጥቦችን ተግባራዊ የሚያደርግ የሆነውን አካል የሚያስገድዱ ሲሆኑ الخلود في النار እሳት ውስጥ ዘላለም እንዲኖር ማለት እሳት ውስጥ ዘላለም መኖርን የሚያስገድዱ የሆኑ ነጥቦች ማለት ነው እነኚህን በአላህ Subhanahu Wa Ta'ala ፍቃድ በዝርዝር አንድ ባንድ ወደፊት እንመለከታቸዋለን ማለት ነው النوع الثاني ሁለተኛው የሰው ልጆች ጀሃነም ዘላለም እንዲኖሩ የሚያደርገው የሆነው ነጥብ ወደፊት እናያለን ሁለተኛው ነው ግን ሁለተኛው አይነት አስባቡን ምክንያቶች ናቸው ይላል ምክንያቶች ናቸው ሙፈሲቀቱን ቅድም እንዳየነው ሙከፍራዎች አይደሉም እነኚህ ሙፈሲቀቱን አንድ ሰው ፋሲቅ አመፀኛ እንዲሆን የሚያደርጉ ማለት ነው ከኢስላም ሳይወጣ አመፀኛ ነው ተብሎ እንዲወሰንበት የሚያደርጉ ማለት ነው تخرج فاعلها እነኚህን አስባቦች ተግባራዊ የሚያደርጋቸውን ሰው የሚያወጡ ሲሆኑ من العدالة ፍትህን የተላበሰ ከመሆን من العدالة ፍትህን የተላበሰ የአላህ ደግ ባሪያ ከመሆን ያወጡታል إلى الفسق ወደ አመጽ ማለት ነው አይ ይሄ ሰው አመፀኛ ነው የአላህ ደግ ባሪያ አይደለም ከደጋጎች አይደለም አዳላ የለውም ፍትህ የለውም አመፀኛ ነው የሚባል ስያሜ እንዲሰጠው የሚያደርጉ የሆኑ ማለት ነው ويستحق بها እነኚህ ነገሮች ተግባራዊ ፋሲቅ እንዲሆን የሚያደርጉ ነገሮችን ተግባራዊ ማድረጉ የሚገባው ሲሆን دخول النار እሳት ውስጥ መግባት ማለት ነው እሳት ውስጥ መግባት ተገቢው ይሆናል ማለት ነው دون الخلود فيها ግን እሳት ውስጥ ቀጣይነት አይኖርም ዘላለማዊ አይኖርም ዘላለም አይኖርም ማለት ነው ጊዜያዊ እንደ ጥፋቱ እንደ ወንጀሉ እንደ ፊስቁ ተቀጥቶ ወደ ጀነት እንድመለስ የሚያደርጉ የሆኑ አስባቦች አሉ እንግዲህ በጥቅሉ አላህ Subhanahu Wa Ta'ala እሳትን ፈጥሯል እሳት ውስጥ የሰው ልጆች እንዲገቡ የሚያደርጉ ነገሮችንም አላህ Subhanahu Wa Ta'ala አብራርቷቸዋል ነብዩ መሐመድ አለይሂ ሰላቱ ወሰለም አብራርተዋል ነው እነኚህን የሰው ልጆች ይጠነቀቋቸውና ይርቋቸው ዘንድ አላህ በቁርአን ግልጽ አድርጎ አስቀምጧል ነብዩ መሐመድ አለይሂ ሰላቱ ወሰለም በሐዲሳቸው እንዲሁ አላህ Subhanahu Wa Ta'ala እንዲናገሩ አድርጓቸው ተናግረዋል ነው እነኚህ አስባቦች ለሁለት ተከፍለዋል የመጀመሪያውን አስባብ ነው እንመለከታለን ማለት ነው ሁለተኛውን ነው በቀጣዩ المجلس السابع والعشرون 27ኛው መጅሊስ ላይ ነው የምንመለከተው ማለት ነው በዚህ ግን የመጀመሪያውን ሰባቶች ሰባት ስለሚከፍሉት ሰባቶች እንመለከታለን فأما النوع الأول يمجمروا أينت فنذكر منه كسن تكسالن أسبابا مكنياتوچن تكسالن 7 مكنياتوچن تكسالن يمجمروا نوع من النوع أسباب مكفرة تخرج فاعلها من الإيمان إلى الكفر እነኚህን ከሰባት አንዱን ማለት ነው የግድ ሰባቱን ሁሉ ማሟላት አለበት ማለት አይደለም ከሰባት አንዱን ከፈጸመው ማለት ነው ሰባቱንም ሊያስገኘው ይችላል አምስቱንም ሊያስገኝ ይችላል ሁለቱ ሊያስገኝ ይችላል ብቻ አንዱ ከተከሰተ ከሰባቱ ማለት ነው በቂ ነው አንድን ሰው ከኢስላም ተስፈንጥሮ እንዲወጣ ያደርጋል ዘላለም ጀሃነም ውስጥ በእሳት እንደተቃጠለ ነዓም ይኖራል ማለት ነው فنذكر منه أسبابا 7
ሰባት አይነቶችን እንጠቅሳለን ይላሉ السبب الأول የመጀመሪያው ከሰባቶቹ የመጀመሪያው الشرك بالله በአላህ Subhanahu Wa Ta'ala ማጋራት በአላህ Subhanahu Wa Ta'ala ማጋራት ሽርክ ብሎ ማለት عبادة غير الله عز وجل وصرف العبادة لغير الله كالله سبحانه وتعالى ውጭ ያለን አካል ከአላህ ጋር አንድ ላይ ማምለክ ነው ኢባዳን ከኢባዳ ዘርፎች አንድን እንኳን ቢሆን ከአላህ Subhanahu Wa Ta'ala ውጭ ላለ አካል አሳልፎ መስጠት ነው ሽርክ ማለት ይሄ ነው صرف العبادة لغير الله منالو شيخو الشرك بالله بالله سبحانه وتعالى مقارتا بأن تجعل لله لله سبحانه وتعالى ما درجهني مثلا شريكا أقر ما درجهني مثل لله سبحانه وتعالى تقاري ما درجهن يمثل في الربوبية بجتنته بتوحيد الربوبية لي بجتنته لي مالتنا الله سبحانه وتعالى على من يفتره الله نو على من يمشكركرو تصرف የሚያደርገው የሚያስተናብረው አላህ Subhanahu Wa Ta'ala ነው ዓለምን በአጠቃላይ የሚገዛውና የሚቆጣጠረው አላህ ነው በዚህ ላይ ሌላ አካል አለ መፍጠር የሚችል ሀብታም ማድረግ የሚችል ልጅ መስጠት የሚችል ጤና መስጠት የሚችል ትዳር ማሳመር የሚችል ዝናብ ማዝነብ የሚችል መግደል የሚችል ህያው ማድረግ የሚችል በመከራ ማምጣት የሚችል አካል አለ ምትል ከሆነ አሽረክተ ነዓም ፊላህ في الربوبية ማለት فالله ላይ ተጋሪ ያድርጋል ሩብያን በተመለከተ በጌትነቱ ላይ ማለት ነው አው الالوهيه ወይም በተመላኪነቱ ላይ ማለት ነው ኡሉሂያ ተመላኪ በተውሂድ الالوهيه በሐቅ የሚመለከው አላህ Subhanahu Wa Ta'ala ብቻ ነው ከአላህ Subhanahu Wa Ta'ala ውጭ ላለ አካል የምታርድ ከሆነ የምትሳል ከሆነ የምትማጸን ከሆነ መንፈሳዊ እርዳታ የሚጠይቅ ከሆነ ልጅ ይሰጣል ሀብት ይሰጣል ብለህ የምታምንበት ከሆነ ይገላል ህያው ያደርጋል ብለህ የምታምንበት ከሆነ በጥቅሉ የኢባዳ አይነቶች በጣም በርካታዎች ናቸው ዘርፈ ብዙዎች ናቸው ከነኛ አንዱን አሳልፎ በመስጠት በኡሉሂያ በተመላኪነቱ ላይ ተጋሪ ማድረግህን ይመስላል ሽርክ ቢላህ ማለት ይሄ ነው አው ሲፋቲ ወይም በአላህ Subhanahu Wa Ta'ala ባህሪዎች ላይ ተጋሪ ማድረግን ይመስል ሩቅን ነገር የሚያውቅ አላህ Subhanahu Wa Ta'ala ነው ድምጾቹን ሁሉ በአጠቃላይ መቆጣጠር የሚችለው አላህ Subhanahu Wa Ta'ala ነው ነዓም ፍጥራኖች የሚሰሩትን ስራ ሁሉ ጠንቅቆ የሚያውቀው አላህ Subhanahu Wa Ta'ala ነው ከመጥፎ ነገር አላህ ባሪያዎቹን የሚጠብቀው አላህ Subhanahu Wa Ta'ala ብቻ ነው በእነኚህ ላይ አላህ የሚለይባቸው በሆኑ ባህሪያቶች ላይ ሌላ አካል አይ ከመጥፎ ነገር የሚጠብቅ አለ ንግግሮችን ሁሉ በአጠቃላይ የሚያዳምጥና የሚሰማ አካል አለ ከሞተ በኋላ ሊሆን ይችላል በህይወት እያለ ሊሆን ይችላል በአጠቃላይ ማንኛውንም ድምጽ የትም ሀገር ሆኖ አንድ አካል ቢማጸነው መስማት የሚችል አካል አለ ካልክ ከአላህ Subhanahu Wa Ta'ala በባህሪያቶቹ ላይ አጋራህ ማለት ነው ለምን ሁሉ ነገር ጠንቅቆ የሚሰማው አላህ ነው ቀብር አምላኪዎች ግን የሚያደርጉት ይሄንን ነው አንድ ሰው ከሞተ በኋላ ወይም በህይወት ያለው ሆኖ ሩቅ አገር ላይ እያለ አገቡ ሳይሆን ማለት ነው ልጅ ስጡኝ ይላል ምሳሌ ሀብት ስጡኝ ይላል ጤናዬን መልሱልኝ ይላል ትዳሬን አሳምሩልኝ ይላል ልጆችን አስተካክሉልኝ ይላል ወይ ይሄ ማለት ምንድነው የኔን ንግግር ይሰማሉ ብሎ ያመነባቸው ነው ማለት ነው በአላህ ባህሪ ላይ ነዓም ሁሉ ነገር ጠንቅቆ የሚሰማው አላህ ነው ይሄ አካልን ይሰማል እያለ ያጋራ ነው ያለው ማለት ነው ተጨማሪ ኡሉሂያ ላይ ይወድቃል እየተማጸነው ስለሆነ ማለት ነው ተጨማሪ ልጅ ይሰጣል ብሎ ሲያምንበት ሩቡያም ላይ ወደቀ አንድ ተውሂድ ዘርፍ ላይ የወደቀ ሰው ሁሉም ተውሂድ ዘርፎች ላይ መውደቁ አይቀሬ ነው ለምን እነኚህ ሶስቱ የተውሂድ አይነቶች አንድ ላይ የተሳሰሩና የተያያዙ የማይለያዩ ነጥቦች ስለሆኑ ማለት ነው فمن اعتقد ይላሉ الشيخ رحمه الله تعالى فمن اعتقد يمن ان مع الله كالله سبحانه وتعالى ጋር خالقا ፈጣሪ አለ ብሎ ያመነ ከአላህ ጋር ሌላ ፈጣሪ አለ ያለ ሙሻሪከን ተጋሪ የሆነ አው ሙሻሪክ የሆነ ለአላህ ማለት ነው አንድ ላይ ከአላህ ጋር ተጋሪ ሆኖ ፍጥራን መፍጠር የሚችል አለ ብሎ የሚያምን አው ሙንፈሪደን ወይም ብቸኛ ሆኖ መፍጠር አለ ያለ يعني فمن اعتقد ان مع الله خالقا مشاركا او ان مع الله خالقا منفردا ማለት ነው ብቻውን ራሱን ችሎ መፍጠር የሚችል አለ ያለ ወይም ደግሞ خالق مشارك
ሙሻሪክ ሆኖ ተጋሪ ሆኖ መፍጠር የሚችል አለ ከአላህ ጋር አንድ ላይ ተጋሪ ሆኖ ማለት ነው ተባባሪ ሆኖ ማለት ወይም ደግሞ ሙንፈሪድ ብቻውን ሆኖ ማለት ነው ራሱን ችሎ መፍጠር የሚችል አለ ብሎ ያመነ ያ የሚፈጥረው ነገር ምንም ይሁን ይሁን አው يعتقد ወይም ያመነ አካል أن مع الله كالله سبحانه وتعالى ጋር ኢላሃን ሌላ አምላክ አለ ያለ يستحق የሚገባው የሆነ አዩዕበደ ይመለክ ዘንድ ማለት እንግዲህ የቀደሙ فمن يعتقد أن مع الله خالقا مشاركا ومنفردا ይሄ توحيد الربوبية ይመለከታል ማለት ነው أو يعتقد ወይም የሚያምን أن مع الله كالله سبحانه وتعالى ጋር ኢላሃን نعم የሚመለክ አለ ያለ ማለት ነው يستحق የሚገባው የሆነ አዩዕበደ ይመለክ ዘንድ نعم የሚገባው የሆነ አለ ያለ ማለት ነው ይሄ ደግሞ التوحيد الالوهية በተመለከተ ማለት ነው توحيد الالوهية ይመለከታል ይሄ ማለት ነው ይሄ አለ ብሎ የሚያምን የሆነ አካል ማለት أو عبد ወይም የሚያመልክ የሆነ مع الله كالله سبحانه وتعالى ጋር የሚያመልክ የሆነ غيره كالله سبحانه وتعالى ውጭ ያለን አካል የሚያመልክ የሆነ أو عبد ወይም ያመለከ مع الله كالله سبحانه وتعالى ውጭ غيره ሌላን አካል ማለት ነው فصرف የሰጠ የሆነ شيئا አንዳችን ነገር من انواع العباده كعباده ዘርፎች اليه كالله سبحانه وتعالى ውጭ ላለው አካል ማለት ነው ከዒባዳ ዘርፎች ማለት ነው አንደኛ ከአላህ ጋር የሚመለክ አምልኮት የሚገባው አካል አለ ብሎ የሚያምን ወይም ደግሞ አው ዒባዳ የሚያመልክ مع الله كالله ጋር غيره كالله ውጭ ያለን فصرف የሰጠ የሆነ شيئا አንዳችን ነገር فصرف የሰጠ የሆነ شيئا አንዳችን ነገር من انواع العباده كعباده ዘርፎች اليه ለዛ ከአላህ Subhanahu Wa Ta'ala ውጭ ላለው አካል ማለት ነው ከአላህ Subhanahu Wa Ta'ala ውጭ ላለው አካል የዒባዳ ዘርፎችን ከዒባዳ ዘርፎች አንዷን አሳልፎ የሰጠ የሆነ أو اعتقد ወይም ያመነ አካል أن لأحد عند ግለሰብ ማለት ነው من العلم كأوقات والقدرة كችሎታ والعظمة ሀያልነት ونحوها ሌሎች መሰሎቻቸው مثل ما لله عز وجل لك كالله سبحانه وتعالى ጋር ተመሳሳይነት ያለው አካል አለ ብሎ የሚያምን ማለት أو يعتقد ወይም ያመነ أن لأحد لاند فطور ማለት ነው من العلم እውቀትን በተመለከተ ከእውቀት ማለት ነው والقدرة ከችሎታ والعظمة ከሀያልነት ከችሎታና ከሀያልነት ونحوها ሌሎችም ከነኚህ ባህሪዎች ጋር ተመሳሳይነት ያለ ማለት ነው مثل ما لله عز وجل ለአላህ Subhanahu Wa Ta'ala ያለው ከሆነ ተመሳሳይ የሆነ አለው ብሎ ያመነ ለምሳሌ አላህ عز وجل ሁሉንም ነገር ጠንቅቆ የሚያውቅ የሆነ ጌታ ነው ወደፊት ያለፈውንም በወቅታችንም ያለውን ወደፊት ወደ ኋላ የሚመጣውንም ማለት ነው ከኋላ ያለፈውን ወደፊት የሚመጣውንም በወቅታችንም ያለውን ጠንቅቆ የሚያውቅ የሆነ አካል አለ ካለ ምሳሌ አላህ Subhanahu Wa Ta'ala ችሎታው ወደር የለሽ አቻ የለሽ የሆነ ጌታ ነው እንዲሁ ተመሳሳይ የሆነ ችሎታ ያለው አካል አለ ብሎ የሚያምን والعظمه الله ሀያል የሆነ ጌታ ነው ሀያል የሆነ አካል አለ ብሎ ከአላህ ጋር ተመሳሳይነት ያለው አለ ብሎ ያመነ فقد اشرك بالله شركا اكبر ታላቅ የሆነውን ሽርክ ከአላህ ጋር በርግጥ ያጋራ የሆነ ሰው ነው ይሰመርበት በዲናቸው ላይ በተውሂድ ላይ የሚጨፍሩና የሚያላግጡ የሚቀልዱ ሰዎች ማለት ነው በምንም በማያጠራጥር መልክ ዘላለም ጀሃነም ውስጥ ሲቃጠሉ እንደሚኖሩ ማለት ነው ጀሃነም ውስጥ ሲርመጠመጡ ምን ጊዜም እንደሚኖሩ ማለት ነው ይሄ በተጨባጭ የሚያደርጉት ነገር ሰዎች ማለት ነው በተለይ ሙስሊም ተብዬዎች ቀብር አምላኪዎች የበሰበሱ አጥንቶችን የሚያመልኩ ሰዎች ضريح አምላኪዎች የቀብር አፈር የሚበሉ ሰዎች ቀብር ላይ ይሄዱ የሚንከባለሉ ሰዎች ቀብር ላይ ይሄዱ የሚታረዱ እንስሳዎችን ደም የሚጠጡ ሰዎች ቀብር ላይ የሚያጎሩ የሚጨፍሩ ሴቶች ይጠንቀቁ ይሄ ነው ከአላህ Subhanahu Wa Ta'ala ውጭ ላለ አካል ዒባዳን አሳልፈው እየሰጡ ስለሆነ ማለት ነው ምንም አያጠራጥርም ይሄ አላህ Subhanahu Wa Ta'ala ያስቀመጠው ነውና ልትጠራጠር አይገባም የምትጠራጠር ከሆነ በዚህ ድርጊት ላይ ከኢስላም ተስፈንጥረህ ትወጣለህ ማለት ነው ለምን ቁርአንን ያስተባበልክ ስለሆነ ማለት ነው واستحق الخلود في النار جهنم زلالم منور يتجبوا يهونال
قال الله عز وجل لازم الرجاء الله سبحانه وتعالى انديس إلي قلتال بكتاب القرآن أنكز إنه إلى من يشرك بالله بالله سبحانه وتعالى يميقر من يشرك بالله نالو اقالي لا من شرطيانج أكفنج بالله يميقراني تبال اقالي محمد عبد الله من التبال يفلقوا يهن فاطمة عائشة خديجة التبالم بالله سبحانه وتعالى يميقراني تبال مسلم سلونا عندي سو ሊያመልጥ አይችልም ስሙ የሙስሊሞች ስም ስለሆነ ሊያመልጥ አይችልም ጥምጣም ስለጠመጠመ ሽርጥ ስላሸረጠ ጀለቢያ ስለለበሰ ላ አይደለም ጉዳዩ በአላህ Subhanahu Wa Ta'ala የሚያጋራ ነው የተባለው نعم فقد حرم الله عليه الجنة الله በርግጥ እርም አድርጎበታል حرام አድርጎበታል عليه በዚህ ሙሽሪክ በሆነው ሰው ላይ الجنة ጀነትን አላህ እርም አድርጎበታል ጀነት እንደናፈቀችው ትኖራለች እንጂ ፈጽሞ ያገኛትም ማለት ነው ወመእዋሁ النار መኖሪያው እሳት ነው ይላል አላህ Subhanahu Wa Ta'ala ወመእዋሁ የዚህ ሙሽሪክ የሆነው ሰው መኖሪያው النار እሳት ናት ይላል وما للظالمين እንደሃሉ ሙሽሪክ የሆኑ ሰዎች ግፈኞች ናቸውና ግፈኞች የላቸውም ይላል من انصار ረዳቶች የሏቸውም ከጀሃነም የሚያወጣቸው ከጀሃነም ቅጣት የሚያድኗቸውና የሚያተርፏቸው ምንም አይነት ረዳቶች የላቸውም ይላል አላህ Subhanahu Wa Ta'ala ስለዚህ የመጀመሪያው السبب الاول የሰው ልጆችን ጀሃነም ዘልዓለማዊ በሆነ መልክ ዘልዓለም ማለት ነው ምንም አይነት ተስፋ በማይጣልበት መልክ ዘልዓለም ጀሃነም ውስጥ እንዲኖሩ የሚያደርገው ምክንያት አሽርኩ ቢላህ በአላህ Subhanahu Wa Ta'ala ማጋራት ነው ማለት ነው በአላህ Subhanahu Wa Ta'ala ሲያጋሩ ሰዎች ደግሞ በተለያየ መልኩ ያጋራሉ ነው በተለያየ መልኩ ያጋራሉ አንደኛ በሩብያ ሊሆን ይችላል ከአላህ Subhanahu Wa Ta'ala ውጭ ሌላ ፈጣሪ አለ ከአላህ ጋር ሙሻሪክ ሊሆን ይችላል ወይ ሙንፈሪድ ራሱን ችሎ የሚል ማለት ነው በአገራችን ስንት ሰዎች ናቸው ሙስሊም ተብዬዎች እነ አሚና እነ ኸዲጃ የተባሉ ሸሆቹ ልጅ ይሰጣሉ ብለው የሚያምኑ ማለት ነው ልጅ ይሰጣሉ ሸሆቹ ተብሎ የሚታመንባቸው ስንት ናቸው ያሉት ከአላህ ጋር ሸሪክ አድርገዋቸው በሩብያ ማለት ነው መፍጠር ይችላሉ ልጅ መስጠት ይችላሉ መግደል ይችላሉ ህያው ማድረግ ይችላሉ ጤናን መመለስ ይችላሉ ብለው ያምኑባቸዋል ተጨማሪ ኡሉሂያ ከአላህ Subhanahu Wa Ta'ala ውጭ ያለ አካል አምልኮት ይገባዋል ብለው ነዓም የሚያምኑ ወይም ደግሞ ከአላህ Subhanahu Wa Ta'ala ውጭ ያለ አካል ከኢባዳ ዘርፎች አሳልፈው አንዱን አሳልፈው የሚሰጡ ስንት ናቸው ያሉት ለቀብር የሚያርዱ ሰዎች ለወልዮች እየተሳሉ የሚያርዱ ሰዎች ስንት ናቸው ያሉት እርድ የአላህ Subhanahu Wa Ta'ala መብት ነው የሚታረደው ለአላህ Subhanahu Wa Ta'ala ብቻ ነው ከአላህ Subhanahu Wa Ta'ala ውጭ ያለ አካል የሚሳሉ ስንት ሰዎች ናቸው ያሉት ስለት ኢባዳ ነው ለአላህ Subhanahu Wa Ta'ala ብቻ መገደብ አለበት ይሄንን የሚያደርጉ ሰዎች ዘልዓለም ጀሃነም ውስጥ ሲርመጠመጡ የሚኖሩ መሆናቸውን ልናውቅ የግድ ነው ማለት ነው ለምን ሙሽሪክን አላህ Subhanahu Wa Ta'ala እርም አድርጎበታልና ማለት ነው መረጃ ደርሶታል አልደረሰውም ሌላ ጉዳይ ነው መረጃ ነዓም ካልደረሰው አዲስ የሰለመ ሰው ከሆነ ወይም ከሙስሊሞች ከሚገኙበት ቦታ ላይ እጅግ በራቀ ቦታ ላይ የሚገኝ ከሆነ ምንም ነገር የማያውቅ ከሆነ ነዓም ይሄ ተጠያቂ አይሆንም መረጃ እስከሚደርሰው ድረስ ማለት ነው ይሄ ጧት ማታ ተውሂድ እየተነገረ ዝም ብለው ይሄ ወሃብይ አጭበርባሪ ሁሉ እያለ በእንቢተኝነት ነዓም ለቀብር ባሪያ አበደቱል ቁቡር የመቃብር ባሪያ የሆኑ ሰዎች ወዮላቸው ይሄ ዛቻ ነዓም ተውባ ሳያደርጉ ከሞቱ ይሄን ዛቻ ነዓም ይቋደሱታል ይጋፈጡታል ወደፊት ማለት ነው ይጎነጩታል አይቀሬ መሆኑን ማመን አለብን ነው السبب الثاني ሁለተኛው የሰው ልጆችን ለጀሃነም ከሚዳርጉ ምክንያቶች መካከል ሁለተኛው ሰበብ الكفر بالله በአላህ Subhanahu Wa Ta'ala ላይ በአላህ መካድ ማለት ነው ኩፍር ብሎ ማለት هو الستر والتغطية አንድ ነገር መሸፈን ማለት ነው ኩፍር ብሎ ማለት هو الستر والتغطية ማለት ነው መሸፈን ነዓም መደበቅ ማለት ነው ኩፍር ማለት ይሄ ነው በአላህ Subhanahu Wa Ta'ala መካድ عز وجل أو بملائكته وإن بملائكوች መካድ
أو كتبه الله باورداتشو كتابوش مكاد أو كتبه أو رسوله الله بلاكاتشو ملئكتنيوش مكاد أو ليوم الآخر بمترشوا على منور مكاد أو قضاء الله وقدره الله بوسناتشو وسانيوش مكاد طيب كفرنا شرك ليونة اللاتشو اندل أو ليونة اللاتشو شركنا كفر ليونة مكنياتهم شيخو ሰባት አስባቦችን ሰባት ምክንያቶችን በእዘረዝራለሁ ብለዋል የሰው ልጆችን ለጀሃነም የሚያበቁ ይሆኑ ጀሃነም ውስጥ የሚያስገቡ ይሆኑ ሰባት ምክንያቶችን ዘላለም ምን ጊዜ ማለት ነው ቀጣይነት ባለው ሁኔታ ጀሃነም ውስጥ እንዲኖሩ የሚያደርጉ ሰባት ነጥቦችን እዘረዝራለሁ ብለዋል የመጀመሪያው አሽርኩ ቢላህ ብለዋል ሁለተኛው ደግሞ አልኩፍር ቢላህ ራሱን የቻለ ያኛውም ራሱን የቻለ ምክንያት ነው ይሄም ራሱን የቻለ ምክንያት ነው ማለት ነው ልዩነት አላቸው አው ልዩነት አላቸው الفرق بينهما ان الكفر اعم كفر የሚባለው ነገር አቀፍ ነው ይላሉ ዑለማዎች كفر የሚባለው መካድ የሚባለው ነገር አቀፍ ነው ማጋራት ከሚለው ይሄኛው አቀፍ ነው فان كل مشرك አጋሪ የሆነ ሰው ሁሉ ካፊሩን ከሃዲ እንለዋለን አጋሪ ከሆነ አንድ ሰው ለቀብር የሚሳል ሰው እንደምሳሌ ቀብርን የሚጎበኝ የሆነ የቀብር አፈር ያወጣ የሚበላ የሆነ ቀብር ላይ የሚንከባለል የሆነ ቀብር ላይ የሄደ ክር ነገር የሚያስር የሆነ ቀብር ዛፎች ላይ ክር የሚያስሩ ሰዎች አሉ ቀብር ላይ ነዓም እየሄዱ የሚያርዱ ሰዎች አሉ ይሄንን ሙሽሪክ የሆኑት ለጅን የሚገብሩ የሆኑ ሰዎች ለዛፍ ለድንጋይ ለቀናቶች ለወራቶች ለአመታቶች የሚገብሩ የሆኑ ሰዎች እነኚህ ሙሽሪኮች ካፊሮች ናቸው ሙሽሪክ ከሆነ አንድ ሰው ካፊር መሆኑን ይወቅ فإن كل مشرك كافر مشرك የሆነ ሁሉ ካፊር ነው ከሃዲ እንለዋለን طيب وليس كل كافر ከሃዲ የሆነ ሰው ሁሉ ግን አይደለም ሙሽሪክ አይደለም ከሃዲ የሆነ ሁሉ ሙሽሪክ ነው ማለት አይቻልም ነው ምክንያቱም قد يجحد الانسان አንድ ሰው ሊቃወም ይችላል شيئا አንዳች ነገር ሊቃወም ይችላል مما انزله الله سبحانه وتعالى ያወረዳቸው ከሆኑ መልእክቶች አንዱን ሊቃወም ይችላል فيكون كافرا ያን ጊዜ ከሃዲ ነው የሚሆነው وليس بمشرك مشركን አንለው አንድ ሰው ምንም ነገር ከኢባዳ አይነቶች ከአላህ Subhanahu Wa Ta'ala ውጭ ላለ አካል አሳልፎ አይሰጥ ኢባዳዎች ለአላህ ብቻ የገደበ ነው እንበል ለምሳሌ ነገር ግን አላህ Subhanahu Wa Ta'ala ያስተላለፋቸው ከሆኑ መልእክቶች ውስጥ አንዱን ካደ ማለት ነው ደም ይሄ ምንድነው አለ ካደ ማለት ይሄንን ሰው ሙሽሪክ አንለውም ካፊር ነው ምንለው ስለዚህ ካፊር የሚባለው አቀፍ መልእክት ያዘለ ነው ማለት ነው ኩፍር የሚባለው አቀፍ መልእክት ያዘለ ነው ኩፍር የሚባለው ሽርክ የሚባለው ግን ነዓም መልእክቱ ያቀፋቸው መልእክቶቹ ከኩፍር አንፃር ዝቅተኞቹ ነው እናገኛቸዋለን ማለት ነው ለምን ሙሽሪክ የተባለ ሁሉ ካፊር ይባላል ነገር ግን ካፊር የተባለ ሁሉ ሙሽሪክ አይባልም ማለት ነው ያው ካፊር የተባለ ሁሉ ሙሽሪክ አይባልም ማለት አይደለም ጥቅል በሆነ መልኩ ላ ካፊር ሁሉ ሙሽሪክ እንላለን ሙሽሪክን ሁሉ ካፊር እንደምንል ካፊርን ሙሽሪክ ነገር ግን አንዳንድ ቦታዎች ላይ ካፊር ሆኖ ሙሽሪክ የማይሆንበት ስላለ ነው ካፊር ሆኖ ሙሽሪክ የማይሆንበት አለ ለምሳሌ ረሱል የሆነ ሁሉ ነብይ ነው እንላለን ረሱል የሆነ ሁሉ ነብይ ነው ነብይ የሆነ ሁሉ ግን ረሱል ሊሆን አይችልም እንላለን ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም ረሱል ናቸው ነብይም ናቸው ነገር ግን ወደነ ኸድር ስንመጣ ኸድር ነብይ እንጂ ረሱል አይደሉም ኸድር ትክክለኛው ነብይ ናቸው ከመረጃ አንፃር ማለት ነው ረሱል ግን አይደለም ስለዚህ ምን እንላለን ኩሉ ረሱልን ነብይና ረሱል ከሆነ ማንኛውም ነብይ መሆኑ አይቀሬ ነው ማለት ነው ወለይሰ ኩሉ ነብይን ግን ረሱልን نعم ነብይ የሆነ ሁሉ ረሱል ሊሆን አይችልምና ምክንያቱም ያው ረሱል ከሆነ ነብይ መሆኑ አይቀርም ግን ነብይ ሆኖ ረሱል ያልሆነ አለና አሁንም ሙሽሪክ ከሆነ ከሃዲ መሆኑ አይቀርም ነገር ግን ከሃዲ ሆኖ ሙሽሪክ መሆኑ አይቀሬ ነው ግን አንዳንድ ቦታዎች ላይ ካፊር ሆኖ ሙሽሪክ የማይሆንበት ስላለ ነው አላህ Subhanahu Wa Ta'ala ያወረዳቸው ከሆኑ መልእክቶች ባንዲ ክዳን አንድ ሰው ምሳሌ ያን ሰው ምን እንለዋለን ካፊር እንለዋለን ማለት ነው ተጨማሪ ነፍዩ وجود الخالق عز وجل كفر ፈጣሪ የለም ማለት ምንለው ምንድነው ሽርክ ሳይሆን ኩፍር ነው ምንለው
ፈጣሪ የለም ካለ نعم አምላክ የለሽ ማለት ነው እምነት የለሽ አምላክ የለሽ ፈጣሪ የለም የሚሉ ሰዎች ይሄ ምንድነው የምንለው ካፊሮች ናቸው የምንላቸው ይሄ ደግሞ ፈጣሪ የለም ብለው የሚቃወሙ የሆኑ ሰዎች ካፊሮች ናቸው ሙሽሪኮች አይደሉም ሙሽሪክ አይባሉ ለምን ሙሽሪክ የሚባለው ፈጣሪ እንዳለ አምኖ የፈጣሪን የአላህ Subhanahu Wa Ta'ala ሐቅ መብት ለሌላ ለፍጡራን አሳልፎ መስጠት ነውና ሽርክ የሚባለው ማለት ፈጣሪ የለም ካለ አለቀ خلاص ይሄ ደግሞ ወንጀል ከሽርክ እጅግ በጣም የገዘፈን ይላል ምክንያቱም ሽርክ ላይ የወደቀ ሰው ሙሽሪክ ሰው من عبد مع الله عز وجل غيره الله منورን ያምናል ፈጣሪ እንዳለ ያምናል ነገር ግን ከአላህ ጋር ሌላን የሚያመልክ ነው ይሄ ደግሞ ፈጣሪ የለም ብሎ የሚክድ የሆነ ሰው ወንጀሉ ከዚህኛው አንፃር ሲታይ እጅግ በጣም የገዘፈ ነው ይሄኛው ፈጣሪ አለ ብሎ ስለሚያምን ከፈጣሪ ውጭ ያለ ሌላን አካል ቢያመልክም ማለት ነው በዚህ መልክ ይለዩዋቸዋል ዑለማዎች ማለት ነው على كل حال الشرك والكفر شركنا كفر كلاهما عملان يخرجان الإنسان من الإسلام يخرجان الإنسان من الإسلام كفر يهون شرك ሁለቱም የሰው ልጅን ከኢስላም የሚያወጡ ነጥቦች ናቸው ሁለቱም የሰው ልጅን ከኢስላም የሚያወጡ የሆኑ ማለት ነው ولهذا هما بمنزلة واحدة في الأحكام سواء في الدنيا والآخرة በዱንያም ይሁን በአኺራም ሁክማቸው ፍርዳቸው ተመሳሳይ በአንድ ደረጃዎች ላይ ናቸው ማለት ነው ለምን የሰው ልጅን ከኢስላም በማውጣት የሰው ልጅ ዘላለም ሙኸለድ في النار እንዲሆን በማድረግ ሽርክም ኩፍርም ተመሳሳዮች ናቸው لكن الشرك هو عبادة غير الله شرك ولا مالت كالله سبحانه وتعالى وجعلن مملكنه والكفر هو جحد ما أمر الله يعزو النجر مكاوم لعن الله مكاد كفر يبالو نجر مالتنا هم ሁለቱም ግን መንገዶች ናቸው የተለያዩ የሆኑ ተግባርን የሰው ልጆች ተገብሯቸው ይለያያሉ ሽርክና ኩፍር لكن متفقان في النتيجة ውጤት ላይ ግን ሁለቱም ተመሳሳይ ናቸው ኩፍርም ይሁን ሽርክ የሰው ልጅን ዘላለም ቀጣይነት ባለው ሁኔታ እሳት ውስጥ እንዲኖር የሚያደርጉ ናቸው ሁለቱም ማለት ነው الشيخ ابن عثيمين رحمه الله تعالى من قالوا فمن انكر شيئا አንዳችን ነገር የተቃወመ من ذلك አሁን ከተዘረዘሩት الله سبحانه وتعالى ሊሆን ይችላል መላእክቶች ሊሆን ይችላል ኩቱቦች ሊሆን ይችላል ሩሱሎች ሊሆን ይችላል የመጨረሻውን ዓለም ሊሆን ይችላል እንዲሁም ደግሞ የአላህ ቀዷና ቀደር ልዩነት የላቸውም አንዳንድ ዑለማዎች ቀዷ ብሎ ማለት ቀዷኡላህ ብሎ ማለት አላህ መጀመሪያ ለውሐል መህፉዝ ላይ የጻፈው ነው ሲሉ ቀደር የሚባለው ደግሞ በፍጡራ ላይ ተከስቶ የምናየው ነው በማለት ልዩነት ያደረጓሉ ሌሎች ዑለማዎች ደግሞ ቀደር የሚባለው መጀመሪያ ለውሐል መህፉዝ ላይ የተጻፈው ሲሆን ቀዷ የሚባለው በፍጡራ ላይ ሲከሰት የሚታየው ነው ያሏሉ ሁለቱም ተመሳሳይ ነው ውጤታቸው ተመሳሳይ ነው على كل حال يتقاوم አሁን ከተዘረዘሩት አንዳችን ነገር የተቃወመ ነው ተክዚበን የሚያስተባብል ሲሆን او جحدا ወይም የሚቃወም ሲሆን او شك فيه ወይም ከተጠራጠረ በዚህ ነገር ላይ ማለት ነው ከተጠራጠረ አላህ መልእክተኞችን እንደላከ አንድ አካል የሚጠራጠር ከሆነ አላህ ኪታቦችን ያወረደ መሆኑን በተመለከተ የሚጠራጠር ከሆነ الله سبحانه وتعالى نعم እቺ ዓለም ጊዜያዊ ነች እቺ ዓለም ትጠፋለች ትወድማለች ቀጣይነት ያለው ዓለም አለ ብሎ ተናግሯል ይሄን የሚያስተባብል ወይም ይሄን የሚቃወም ወይም በዚህ ላይ ጥርጣሬ የሚያድርበት አካል ማለት ነው እንዲሁም አላህ Subhanahu Wa Ta'ala ለነገሮች ሁሉ ውሳኔ አድርጓል አላህ ለነገሮች ሁሉ ውሳኔ ያደረገ መሆኑን ጥርጣሬ የሚያድርበት አካል ካለ የሚቃወም አካል ካለ فهو كافر كهادي ነው مخلد في النار እሳቱስ ዘላለም ቀጣይ የሆነ አካል ነው ይላል قال الله تعالى ይህን በተመለከተ አላህ عز وجل እንዲህ ሲል በቀጣዩ ይገልጻል ማለት ነው በቀጣዩ የቁርአን አንቀጽ ማለት ነው ان الذين يكفرون بالله ورسوله እነዚያ ይላል يكفرون የሚክዱት ይላል بالله በአላህ የሚክዱ ورسوله በመላእክተኞቹም የሚክዱ ويريدون የሚሹ ሲሆኑ أن يفرقوا بين الله ورسوله ويريدون نعم يمشوا سيوانو أن يفرقوا ليونت ليادرقوا مالتنا ليونت ليادرقوا يمشوا يوانو
بين الله بالله سبحانه وتعالى مكاكلنا ورسله بملائكتኞቹ መካከል ማለት ነው በአላህ አምነው ከመልእክተኞቹ በከፊሎቹ አምነው በከፊሎቹ በመካድ ማለት ነው ልዩነት ሊያበጁ ሊያደርጉ የሚሹ የሆኑ ይላል ويريدون نعم የሚሹ የሆኑ አዩፈርቁ ልዩነት ሊያደርጉ بين الله ورسوله بالله سبحانه وتعالى እና بالله سبحانه وتعالى መለእክተኞች መካከል ልዩነት ያደርጉ የሚሹ የሆኑ ويقولون የሚሉ ሲሆኑ ልዩነት እንዴት አድርገው እንደሚያዘጋጁ ማለት ነው ويقولون የሚሉ የሆኑ نؤمن ببعض ونكفر ببعض نؤمن ببعض በከፊሎቹ መለእክተኞች እናምናለን የሚሉ ሲሆኑ ونكفر ببعض በከፊሎቹ እንክዳለን የሚሉ ሲሆኑ ማለት ነው ከመለእክተኞች በከፊሎቹ እናምናለን በከፊሎቹ እንክዳለን የሚሉ ሲሆኑ በአላህና በመለእክተኞች መካከል ልዩነት ሊያደርጉ የሚሹ የሆኑ ويريدون አሁንም የሚሹ የሆኑ አየተኺዙ ሊይዙና ሊያበጁ ማለት ነው بين ذلك በዚህ መካከል ሰቢለን አዲስ መንገድ ማለት ነው አዲስ መንገድ يعني በእምነትና በክህደት መካከል በከፊሎቹ ያመኑ በከፊሎቹ የካዱ ማለት ነው በከፊሎቹ በማመን በከፊሎቹ በመካድ አዲስ መንገድ ሊይዙና ሊያደርጉና ሊያበጁ የሚሹ የሆኑት ይላል ኡላኢከ ሁሙል ካፊሩን حقا ኡላኢከ እነርሱ ሁሙል ካፊሩን حقا በእርግጥም በትክክልም ከሃዲዎቹ እነርሱ ናቸው ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ምድር ገጽ ላይ በላካቸው ነብያቶች ሁሉ አምነህ ባንዲ መልእክተኛ የምትክድ ከሆነ የማታምን ከሆነ በሁሉም ነብያቶች እንደ ካድክ ነው የሚታሰበው ማለት ነው ዘላለም ጀሃነም ውስጥ እሳትን እንደተጋፈጥካት ትኖራለህ ማለት ነው ኡላኢከ እነርሱ ሁሙል ካፊሩን حقا በእርግጥም በትክክልም ከሃዲዎች ናቸው ይላል ወአዕተድና እኛ ደግሞ አዘጋጅተናል ይላል አላህ Subhanahu Wa Ta'ala ለልካፊሪን ለካህዲያኖች አዘጋጅተናል عذابا ቅጣትን አዘጋጅተናል ሙሂና አዋራጅ የሆነ ቅጣትን አዘጋጅተናል ከሃዲያን ለሆኑ ሰዎች ይላል ሱረቱ ኒሳ ከ150 እስከ 151 ላይ وقال تعالى በቀጣዩ የቁርአን አንቀጽ አላህ Subhanahu Wa Ta'ala እንዲህ ሲል ይገልጻል إن الله لعن الكافرين وأعد لهم سعيرا إن الله سبحانه وتعالى لعن الكافرين كهديانوችን በእርግጥ ረግሟል ይላል አላህ ከሃዲያን ምድር ገጽ ላይ ያለን ከሃዲ ሁሉ አላህ ረግሞታል ሱብሃንአላህ አላህ ከሃዲያኖችን ረግሟቸዋል ከሃዲያኖች ቆሻሻዎች ናቸው እራቋቸው ወዳጅ አድርጋችሁ አትያዙ አባቶችም ይሁኑ እናቶችም ይሁኑ ወንድሞች ጎረቤቶች ከሃዲያኖች አላህ ከረህመቱ ያባረራቸው ናቸው ቆሻሻዎችን አርአያ አድርጋችሁ አትያዙ ከአላህ ረህመት የተባረሩ የሆኑ ሰዎችን አضل من الانعام ከእንስሳ ይበልጥ የዘቀጡ የሆኑ ሰዎችን ሞዴልና አርአያ አድርጎ ሙስሊም ሰው አይዝም والله ሙስሊም ሰው እነሱን አርአያ አድርጎ አይዝም አላህ በጥቅሉ ምን ይላል لعن الكافرين ከሃዲያኖችን አላህ በእርግጥ ረግሟል وأعد لهم الله ለከሃዲያኖችም አዘጋጅቶላቸዋል سعيرا የምትንቀለቀል የሆነችን እሳት አዘጋጅቶላቸዋል ይላል سعيرا ብሎ ማለት የምትንቀለቀል የሆነች የእሳት ነበልባል الله سبحانه وتعالى አዘጋጅቶላቸዋል خالدين فيها أبدا በሷም ውስጥ نعم ዘላለም ይኖራሉ ይላል الله سبحانه وتعالى ጊዜያዊ እንኳን አይደለም ማለት ነው የሆነ አካል መጥቶ ከሳት ሊያወጣቸው የሚችል ረዳት አንሷርም የላቸውም ወልይም የላቸውም ወዳጅም የላቸውም ዘላለም ከእሳት ውስጥ የምትንቀለቀል ከሆነችው እሳት ውስጥ ይኖራሉ ይላል لا يجدون سبحان الله وليا ولا نصيرا كالله سبحانه وتعالى ቅጣት የሚታደጋቸው የሆነ አያገኙም ማለት ወልየን ወዳጅም ሆነ አያገኙም ولا نصيرا ረዳትም አያገኙም ከአላህ ቅጣት ነዓም የሚያድናቸው የሚያተርፋቸው የሆነ የሚታደጋቸው የሆነ ወልይ ወዳጅም ይሁን ولا نصير ረዳትም ፈጽሞ አያገኙም ይላል አላህ Subhanahu Wa Ta'ala የሰው ልጆች አይተውት አውቀውት ከወዲሁ ወስነው ይኖሩ ማለት ነው አላህ ግልጽ በሆነ መልኩ አስቀምጧል በመሻማ መልኩ ማለት ነው ጀሃነምን የመረጠ ይቀጥል ነው
يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسول يوم تقلب وجوههم في النار سبحان الله في توجهاتهم بأسات وسط በሚገለባበጡበት ቀን ይላል يوم تقلب በሚገለባበጡበት ቀን وجوههم እነኚህ የከሃዲያኖች ፊቶቻቸው في النار እሳት ውስጥ ይላል سبحان الله እሳት ውስጥ جهنم እሳት ውስጥ ፊታቸው በሚገለባበጡበት ቀን ይላል يقولون ከሃዲያኖች ይላሉ የጀሃነም ሰዎች يا ليتنا ويطفاتاችን أطعنا الله سبحانه وتعالى ታዘን ቢሆን ኑሮ ዱንያ ላይ وأطعنا الرسول መልእክተኛውንም ታዘን ቢሆን ኑሮ ወይ ጥፋታችን እያሉ በቁጭት ይቃጠላሉ ማለት يوم تقلب وجوههم የጀሃነም ሰዎች ከሃዲያኖች ፊቶቻቸው ሱብሃንአላህ ፊቶቻቸው በሚገላበጡበት ቀን في النار እሳት ውስጥ يقولون ይላሉ يا ليتنا ወይ ጥፋታችን أطعنا الله ታዘን ቢሆን ኑሮ الله ያዘዘን መርሐባ ብለን ቢሆን ኑሮ وأطعنا الرسول መልእክተኛውንም እንዲሁ ታዘን ቢሆን ኑሮ ምንኛ መልካም ነበረ ጥሩ ነገር ነበረ እያሉ ራሳቸውን በቁጭት ያቃጥላሉ ማለት ነው ተጨማሪ በሳቱ ላይ ማለት ነው ويقولون ይላሉ ربنا ጌታችን ሆይ እኛ أطعنا ተከተልን ታዘዝን ይላሉ ሳደተና መሪዎቻችንን አለቃዎቻችንን وكبراءنا የተከበሩ የሆኑ ሰዎችን መካከላችን የተከበሩ የሆኑ ሰዎችን እንዲሁም ሳደቶቻችንን አለቃዎቻችንን መሪዎቻችንን ተከተል ታዘዝናቸው فأضلون السبيل እናም እነሱ ትክክለኛውን መንገድ እንድንስት አደረጉን ይላሉ ማለት ትክክለኛውን መንገድ እንድንስት ያደረጉን መሪዎቻችን አለቃዎቻችን ናቸው وكبراءنا የተከበሩ የሆኑ ሰዎች ናቸው መካከላችን የነበሩ ስልጣን ያላቸው ሀብት ያላቸው ለአም ክብር ያላቸው ህብረተሰቡ ተሰሚነት ያላቸው አለቃዎቻችን መሪዎቻችን የተከበሩ የሆኑ ሰዎች فأضلون السبيل ቅኑን መንገድ እንድንስት ያደረጉን እነሱ ናቸው የሚል አቤቱታ ለአላህ Subhanahu Wa Ta'ala ያሰማሉ ማለት ነው ربنا ጌታችን ሆይ ይላሉ ከዛ آتيهم ضعفين من العذاب ከእሳትም ከቅጣት እጥፍ ቅጣቸው ብለው አላህ Subhanahu Wa Ta'ala ይማጸናሉ ربنا ጌታችን آتيهم ማለት ስጣቸው ቅጣቸው ማለት ነው ضعفين እጥፍ የሆነ ማለት ነው من العذاب ከቅጣት እጥፍ የሆነ ቅጣቸው ስጣቸው ብለው ለአላህ Subhanahu Wa Ta'ala ይናገራሉ ለምን እነሱ እኛን ትክክለኛውን መንገድ እንድንስት ያደረጉን አለቃዎቻችን መሪዎቻችን ናቸው የተከበሩ የሆኑ ሰዎች ውስጣችን ተሰሚነት ያላቸው ሰዎች ናቸውና آتيهم ስጣቸው ይላሉ ضعفين እጥፍ ማለት ነው من العذاب ከቅጣት እጥፍ ቅጣቸው ይላሉ ወልعنهم እርገማቸውም ከረህመትህ አባራቸው لعنا كبيرا ታላቅ የሆነን እርገማቸው በማለት አላህ Subhanahu Wa Ta'ala ይማጸናሉ ጀሃነም ውስጥ የገቡ ሰዎች መሪዎቻቸውን ዱንያ ላይ ሲሰግዱላቸው የነበሩ ሰዎችን ዱንያ ላይ ከነሱ ውጭ ሐቅን የሚያስተምር ማን አለ ሐቅ ላይ ያሉት እነሱ ናቸው እያሉ ተከትለው ሲያጨበጭቡላቸው የነበሩ ሰዎችን አሁን እውነታው ግልጽ ሲሆን ጀሃነም ከገቡ በኋላ ነዓም እጥፍ ቅጣቸው ያሉ አላህን ይማጸናሉ አላህ ወይ ታላቅ የሆነ እርግማንንም እርገማቸው ይላሉ ወልعنهم لعنا كبيرا ሱብሃንአላህ በዲንሽ ላይ አትቀልጂ ማንንም አትከተል በጭፍን ሐቅን በመረጃ አውቀህ ሐቅን ብቻ ተከተል ነው የሚያዋጣ ይሄ ነው ጠማማ የሆኑ ሰዎች ነዓም ህዝቡን ሲያሳስቱት ተከትለው የሚያጨበጭቡ ሰዎች የቂያማ ቀን ማንም ሊያድናቸው አይችልም ሐቅ ግልጽ ነው እንደ ረፋድ ፀሐይ ፍንትው ያለ ነው ሐቅን የሚያስተምሩ ሰዎች አሉ ወደ ተውሂድ የሚጣሩ ሰዎች አሉ ወደ ትክክለኛ ሱና ጥሪ የሚያደርጉ ሰዎች አሉ ትክክለኛ ወደሆነ እምነት አቂዳ ጥሪ የሚያደርጉ ሰዎች አሉ ተከተላቸው ነው ጠማማ የሆኑ ሰዎች ነዓም ቀብር እንድታመልክ ቢጋብዙህ
የተለያየ ጣዖታት እንድታመልክ ቢጋብዙህ ይሄን ነገር ክሽና አድርገው ቢያቀርቡልህ የምትከተል ከሆነ የምትጎዳው ራስህን ብቻና ብቻ ነው ማንንም ልትጎዳ አትችልም ነው ይሄ ሁለተኛው ሰበብ የሰው ልጆችን ጀሃነም ውስጥ ከሚማግዷቸው ከሰባቶቹ ምክንያቶች መካከል አንዱ ማለት ሁለተኛው አልኩፍሩ ቢላህ በአላህ መካድ በመላእክቶች መካድ አላህ ባወረዳቸው መጽሐፎች አላህ ባላካቸው ሩሱሎች በመጨረሻው ዓለም በቀዳና በቀደር በሌሎችም ነገሮች መካድ ሰዎችን ዘላለም ጀሃነም ውስጥ እንዲኖሩ ከሚያደርጉ ምክንያቶች መካከል አንዱ ይሄ መሆኑ ግልጽ ነው ማለት ነው السبب الثالث ሶስተኛው ምክንያት إنكار فرض شيء من أركان الإسلام الخمسة يسمربت إنكار فرض شيء عندش نجرن مقاوم إنكار فرض شيء من أركان الإسلام الخمسة عندما يتوقعوا بدينة الله أمس مأذنات وشال كأمس مأذنات وش أنني فرضوች ናቸው ግዴታዎች ናቸው ዲናችን የተመሰረተባቸውና የተቋቋመባቸው የሆኑ አምስት ሩክኖች ማዕዘኖች አሉ ከነዛ አንዳች ነገርን መቃወም ማለት ነው ኢንካሩ ፈርድ ሸይን ግዴታ ከሆነ ነገር አንዲት ነገር መቃወም من أركان الإسلام كإسلام معزناتوች الخمسة أمس كونت معزناتوች ማለት ነው الخمسة أركان صفات ነው እነዛ ማዕዘኖቹ አምስት ናቸው በእስላም ላይ ያሉ ማዕዘናቶች ከነዛ አንዷን መቃወም ሰዎችን ከእስላም ጥርግርግ አድርጎ የሚያወጣ አንዱ ነጥብ ነው ማለት ነው ከእስላም ያወጣል ነዓም ዘላለም ጀሃነም ውስጥ ቀጣይ በሆነ መልክ ይኖራል ማለት ነው فمن أنكر يتقوم أكل فريضة توحيد الله አላህን በብቸኝነት ማምለክ ግዴታ መሆኑን የሚቃወም አካል አላህን በብቸኝነት ማምለክ ፈርድ ነው ግዴታ ነው ሱብሃንአላህ በተውሂድ الربوبية ይሁን በተውሂድ الالوهية በተውሂድ الاسماء والصفات አላህ عز وجل ብቸኛ አድርገህ ማምለክህ ግዴታ ነውና ይሄን የሚቃወም አካል فمن أنكر የሚቃወም አካል فريضة توحيد الله يا الله سبحانه وتعالى توحيد قدة مهن يميقاوم أو الشهادة لرسوله بالرسالة أو الشهادة وين شهادة يميقاوم فمن أنكر فريضة شهادة مالته شهادة قدة ممسكر قدة مهن يميقاوم لرسوله لملكتنيا ولا الله ملكتنيا ممسكر بالرسالة الله سبحانه وتعالى ملكت آسيزو لعالم لكوات شوال የሚለውን ይሄን ሪሳላውን ይሄን መመስከርን የሚቃወም የሆነ አካል ማለት ነው ግዴታ ፈርድ ነው መመስከር ግዴታ ነው አው አላህ Subhanahu Wa Ta'ala ለዓለማት መልእክተኛ አድርጎ ልኳቸዋል ብለ የምስክር ቃል መስጠት ግዴታ ነውና ይሄንን የሚቃወም አው ዑሙሚሃ ወይም የመልእክተኛው አለይሂ ሰላቱ ወሰለም ሪሳላ መልእክተኛ መሆናቸው ሪሳላቸው አቀፍ መሆኑን የሚቃወም ለጀሚዕ الناس በአጠቃላይ ለሰው ዘር የተላኩ መሆናቸውን ይሄንን የሚቃወም አካል አይ መልእክተኛ መሆናቸው አምናለሁ ነገር ግን ለሰው ዘር አልተላኩም ሊል ይችላል አንድ ሰው ማለት ነው ለአረቦች ብቻ ነው የተላኩ ሊል ይችላል ምሳሌ አው فريضة الصلوات እንግዲህ የመጀመሪያው نعم شهادة أن لا إله إلا الله وأن محمد رسول الله ማለት ነው أركان الإسلام الخمسة لما يسلونه أو فريضة الصلوات الخمس ويم فمن أنكر مالته يتقوم فريضة الصلوات الخمس بهرا ساعتوس አምስት ጊዜ የሚሰገዱ በግዳጅነት የሚሰገዱ ሶላቶች ፈርድ መሆናቸውን የተቃወመ የሆነ አካል አው ዘካቲ ወይም ዘካ ግዴታ መሆኑን የሚቃወም አካል አው ጾም ረመዳንን መጾም ግዴታ መሆኑን የሚቃወም አካል አው الحج ወይም ሐጅ ግዴታ መሆኑን የሚቃወም አካል فهو كافر كهدي ነው አትጠራጠር كهدي ነው لانه يهسو مكذب لله الله سبحانه وتعالى እያስተባበለ ስለሆነ ማለት ነው الله سبحانه وتعالى እያስተባበለ ነውና ورسوله መልእክተኛውንም እያስተባበለ ያለ ግለሰብ ነውና واجماع المسلمين የሙስሊሙንም የጋራ ስምምነት እያስተባበለ ያለ ስለሆነ ማለት ነው ይሄ በአጠቃላይ
الله سبحانه وتعالى قدتا كادرقاتشو كأركان الإسلام الخمسة كمسوم آذناتوش عندون يتقوم يهون أكل الله يسبب لنا يالو ملكتنيون يسبب لنا يالو إنهم يمسموشين يقارا سمم النت يالبتن قداي يسبب لنا يالونا منم قداي يترى ترى يدلم كهادي نو بله ما من اللبه إن مدرقتو كهادي نو أنتم كهادي نو بله ما من قدتا نو مالتنو وكذلك أندو تمساسي بهنا ملك من أنكر يتقوم يهونا تحريم الشرك شرك حرام نو تبلو بقرآن تنقرو إيالا شرك حرام مهونون ميقاوم من دنو دمو حرام يادرقو ما أنه حرام يادرقو يهي حرام أيدلم يمي الأكل كالله مالته وكذلك أندو تمساسين قدايو من أنكر يتقوم أكل تحريم الشرك شرك حرام مهونون ميقاوم أو قتل النفس ويم هوت مطفات حرام مهونون ميقاوم التي يأتي نفس حرم الله ارمي درجاتي ونج نعم لتقدر زند الله يالفك قداتي ونج مالت يالا أقباب يمت تطفى يونج هيوتن مالتنا يالا أقباب يمت تطفى يونج هيوت مطفات نعم حرام مهونو يتقوم يهون أكل مالتنا يالا أقباب ما نيونم هيوت مطفات بإسلام حرام نو إيقل حرام مهونون ميقاوم حلال نو من مالت أو تحريم الزنا وين زمت حرام مهونو قلت هنو يالا حرام مهونون ميقاوم يتشالال يالا مالت كالاس جددات فقادنيا كهونج من شقرال يميل أكل مالتنا زمت حلال نو يميل حرام مهونون ميقاوم مالتنا سبحان الله علماء من ناقروت نقر الله عندن وانجل عندي سو طوات ماتا ሲያተራምሰው ጧት ማታ ሲተገብረው حرام ነው የሚል እምነት መጀመሪያ ሊኖረው ይችላል ነገር ግን ጧት ማታ ሲያተራምሰው ወንጀሉን حرام ነው የሚለው ከልቡ እንዲፋቅ ያደርገዋል ይላሉ ደሙ ሰውነቱ ደሙ ይላበሰዋል ከደሙ ጋር ይዋሃዳል ማለት ነው حرام ነው የሚለው ልቡ ላይ እንዲፋቅ ያደርገዋል ወደ ሐላልነት ያመራዋል ሐላል ነው የሚል እምነት ልቡ ላይ አላህ Subhanahu Wa Ta'ala ይፈጥርበታል ይላሉ ከኢስላም ይወጣል ማለት ነው ሱብሃንአላህ طات ما تام يترمسوا كونه مالته أو تحريم الزنا زمت حرام هون يتقاوم أو اللواطي سدماوي يبالو إيه وندنا وند بمقامچاچو የሚያደርጉት ግንኙነት ማለት ነው ይሄም حرام هون يتقاوم أو نح أو الخمر ويم أسكاري متد حرام هون يتقاوم أو نحوها ليلام ليلا مما تحريمه ሌሎችም ነጥቦች حرامነቱ ظاهر قلت هنا صريح قلت هنا ما يفاي هنا ظاهر يفاي هنا صريح قلت هنا ما يشمع نجر هنا يالا مالتنا في كتاب الله بقرآن بقلت يتكمت هنا يالا أو سنة رسوله صلى الله عليه وسلم بنبي عليه الصلاة والسلام سنة شو وست بقلت يتكمت هنا ليلوشم حرام النتاتشو قلت يهونو إنن حرام النتاتشون يميقاوم يهونا أكل إيه باتكالي كهادي نو لمن لأنه مكذب لله الله سبحانه وتعالى إياه سبب لنا الله حرام نو يلال السبن ما أنه حرام يادرقو حرام أيضا لم إياه لسلونا يسبب لنا الله سبحانه وتعالى سلونا كإسلام وتعالى ذا العالم مالتنا ذا العالم نعم ذا العالم ويبغينا هونيتا جهنم عند تقتل ينوران مالتنا لأنه مكذب لله الله يمي سبب لنا ورسوله ملكتنيون يمي سبب لنا لكن نقرقن إن كان كهنا قريب عهد بإسلام عد سلم تيك هنا قل عد سيسلمنا أقروا نعم كفر من تبارك بتنجي إسلام ترش من تاوك بت أقر عيدا لمن من وروه يسو مالتنا كافروش قالوا من وروه مالتنا خمر لمسالة اندوها نميتة الناس اندوها حلال نبلو أمنالو مالتنا ويم زمت حلال نبلو أمنالو بالنسو بمنتاتشو كهديانوش مالتنا نقر قن سلم سيسلم نعم زمت حرام نو يميلو النقر تقاوم مسالي خمر حرام نو يميلون تقاوم كسلم بوهلا مالتنا لكن إن كان قريب عهد بالإسلام عدد سلمتك هنا فأنكر تقاوم ذلك يعني بقرآن قلس حرام النسو قلس يهون النقر تقاوم جهلا بالا ما وقنا جهلا بما هجي من الناس مان تمرتو من رجال درسوا ما نين يستمروا يلم مالتنا
ለም የክፉር ይሄ አይክድም حتى يعلم እስከምናስተምረው ድረስ ማለት ነው فينكران بعد علمه ካወቀ በኋላ እስከሚቃወም ድረስ ማለት ነው እናስተምረዋለን ካስተማርነው በኋላ እስከሚቃወም ድረስ አይክድም ነው አይ አንተ خمر حرام ነው በቁርአን ተቀምጧል አንተ ሐላል ነው ብለሃል ሰለም ያለው ብትልም ክደሃል ነው ሙባሸራ ማለት ለምን መረጃ ያልደረሰው ከሆነ ጀህለን ማለት አያውቅም ማለት አላዋቂ ስለሆነ خمر حرام ነው የሚለው መረጃ አልደረሰውም ሙስሊሞች አላስተማሩትም በመረጃ አልነገሩትም ግን خمر ምንድነው ደግሞ حرامነቱ ሐላል ነው የተፈቀደ ነው አለ ምሳሌ ማለት ነው እናስተምረዋለን ማለት ነው እናስተምረዋለን ካስተማርነው በኋላ فينكر بعد علمه ካወቀ በኋላ የሚቃወም ከሆነ ናም ያን ጊዜ ከሃዲ እንለዋለን ሙርተድ እንለዋለን ከኢስላም ተቀልብሳል ኢስላም ውስጥ ገብተህ ይኸው ኢስላም حرام ያደረገውን ነገር ካስተማርነህ በኋላ ሐላል ነው ብለህ ተቃውመሃል ከኢስላም ተቀልብሳል እንገለሃለን ይባላል እርምጃ ይወሰድበታል ሙርተድ ይሆናልና ማለት ነው ይሄ ነው ማንኛውም ሰው ጀህል እስካለበት ድረስ ባለማወቅ ከሆነ ናም ማስተማር ነው የሚቀድመውና አላህ Subhanahu Wa Ta'ala አይጠይቀውም ነው ባለማወቅ በሚደረግ ነገር አላህ አይጠይቅምና ማለት ነው ስንት ነገሮች ናቸው ባለማወቅ እየተደረጉ አላህ Subhanahu Wa Ta'ala የሚያልፋቸው ማለት ነው እንደ ምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩት ነገር አለ የአላህ መልእክተኛ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩት አንድ ሰው من شدة فرحه كدستاو يتنسى اللهم أنت عبدي وأنا ربك بلو يتناقر سؤال الله ويانا أنت عبدي أنت يني باريانا هلا الله سبحانه وتعالى تملكته أنت يني باريانا هلا وأنا ربك إني لكم يا أنت جيتا يا أنت فتاري يا أنت أملك نيال إيه كلمة من دونه كفر من ما يتراطرن كلمة نجدرو كهدت مونو من ما يتراطرن إيه سو جن نعم ملكنا عليه الصلاة والسلام كإسلام وتعالى لروتم ينسو تاريخ سنادرو مالتنا أخطأ من شدة فرحنا كدستاو يتنسى دستاو بتاع هايلنا كمون يتنسى كان دبتهم يوتون قال استكاكلو من ناقر انقال شالم نالت يفلقوا سوء اللهم أنا عبدك وأنت ربي مالتنا يفلقوا إني أنت بارياني أنت جيتاينه مالتنا نبر يفلقوا نقرون قلبت بتعدر رقوا مالتنا سلزه كسوج يميوتو يهونو قالاتوች نعم መታየት አለባቸው በመልክነ ይወጡ የሚለው ነገር ማለት ነው አንዱን ከኢስላም ያወጣ ሌላኛው ከኢስላም አይወጣም ምትል ከሆነ ተክፊሪዎች ሙከፊሮች የሰንሰለታማ የሆነ የተክፊር ዘመቻ የሚያካሂዱ ሰዎች ሊጠነቀቁ ይገባቸዋል ማለት ነው አንድ ቦታ ከኢስላም ያወጣል አንድ ቦታ ደግሞ ከኢስላም አይወጣም ወይም አንድ ሰው ሽርክን ሲናገር ወይም ኩፍርን ሲፈጽም መረጃ ደርሶታል ወይ ነው መረጃ የደረሰውስ ምን አይነት መረጃ ነው ጠማማ የሆኑ አኢመቱል ሙድሊን አጥማሚ የሆኑ ቀብር አምላኪ የሆኑ ሰዎች መሪዎች ማለት ነው ቃልቻ ተብለው ህዝብ የሚያጠሙ የሆኑት እነሱ የተማሩትን የተዛባ የሆነውን ትምህርት ነው ያስተማሯቸው ያደረሱላቸው ወይስ ከነብዩ አለይሂ ሰላቱ ሰላም የመጣው ንጹህ የሆነው ጥርት ያለ የሆነው ሪሳላ ያ ነው የደረሳቸው መታየት አለበት ከመልእክተኛው አለይሂ ሰላቱ ወሰለም የመጣው ሳይዛባ ማለት ነው ንጹህ የሆነው ቁርአንና ሱና ይሄ ደርሶት አልመለስም የሚልን ሰው ይሄንን ካፊር የማለት ግዴታ አለበት ነው ምንም አትጠራጠር በዚህ ላይ ማለት ነገር ግን መካከል ላይ የተለያዩ ጠማማ የሆኑ ሰዎች ነዓም የረጩት የሆነን ሹብሃ ያን ኢስላም ትክክለኛው ይሄ ነው ብሎ ያመነ የሆነን ሰው ትክክለኛውን መረጃ ሳታደርስለት ከኢስላም አስፈንጥረህ ማውጣት ማለት ትልቅ የሆነ አደጋ ነውና ራስን ከዚህ መጥፎ ከሆነ አካሄድ ራስን መንጭቀህ ልታወጣ የግድ ነው ሴቱም ወንዱም የተሰገሰገበት የሆነ በሽታ ማለት ነው ሰዎችን ከኢስላም አስፈንጥሮ ማውጣት የሚባለው ማለት ነው ይሄን ነው ሁላችንም የግድ ነው አሰበቡ ረቢዑ አራተኛው ሰዎችን ዘላለም ጀሃነም ውስጥ እንዲኖሩ የሚያደርጉ ከሆኑ ነጥቦች መካከል አራተኛው ዘላለም ጀሃነም ውስጥ
ምንም ተስፋ የለህም በሽማግሌ ወጣለሁ እንኳን አትልም በገንዘብ ወጣለሁ የሚል ተስፋ የለህም ሹፋዓዎች አማላጅዎች ያወጡኛል የሚል ተስፋ ምንም የለህም አለቀለ በቃ خلاص ሱብሃንአላህ ሙኸለድ في النار ነው ዘላለም የምትሆነው ማለት ነው ያማልዱልኛል ብለህ ታርድላቸው የነበሩ ሰዎች ጫት ትገዛላቸው የነበሩ ሰዎች ከጎኑ ፈጽሞ ሊቆሙልህ አይችሉም እነኚህ ከሰባት አንዱን የምትፈጽም ከሆነ ማለት ነው አራተኛው ምክንያት የሰው ልጆች ዘላለም ጀሃነም ውስጥ እንዲኖሩ ከሚያደርጉ ነጥቦች መካከል አራተኛው الاستهزاء መቀለድና ማፌዝ ቢላህ በአላህ Subhanahu Wa Ta'ala መቀለድና ማፌዝ መሳለቅ Subhanahu Wa Ta'ala أو بدينه وإن بالله سبحانه وتعالى دلّي مكلدنا مافيز بالله سبحانه وتعالى دلّي مكلدنا مافيز سوتشن كإسلام تربك جارجو يمنيوتا زل عالم جهنم اندنورو يمنيادرجي هنا نتمنا تملكت الاستهزاء بالله سبحانه بالله سبحانه وتعالى مكلد بالله سبحانه وتعالى مسالك بالله سبحانه وتعالى مافيز أو بدينه وإن بالله بالله دين مكلدنا ما في زمالته أو رسوله صلى الله عليه وسلم بنبيه عليه الصلاة والسلام مكلد ما في ما شوف مالته ملكتنا عليه الصلاة والسلام يزوت بمتوت ملك تلاي بدينا الشولاي مكلدنا ما في أزقات نكاكلنا درق ሴቶች በሚለብሱት እስላማዊ በሆነ ሒጃብ እስላማዊ በሆነ ጅልባብ የሚቀልዱና የሚያፌዙ ሰዎች እንተብህ እንዲሁም ደግሞ ወንዶች በሚለብሷቸው ልብሶች የሚቀልዱ የሚያፌዙ ሰዎች ወንዶች ጺማቸውን ሲያሳድጉ በጺም የሚቀልዱ የሚያሾፉ የሚያፌዙ ሰዎች ከኢስላም ምንም በማያጠራጥር መልክ ከኢስላም እንደሚወጡ ዑለማዎች ፈትዋ አድርገዋል ተጠንቀቅ ጺም አለማሳደግ ወንጀል ነው حرام መሆኑን አውቀህ ወንጀል መሆኑን አውቀህ መኖር ከኢስላም አያወጣም ወንጀል መሆኑን አውቀህ አለማሳደግህ ወንጀል ነው ነገር ግን መሳለቅህ ግን ከኢስላም ጥርግርግ አድርጎ ያወጣል መላሰውነትሽን ሸፍነሽ አለመሄድሽ ወንጀል ነው ነገር ግን ይሄ ኋላ ቀርነት ገገማ የሆኑ ሰዎች አካሃር ነው እያልሽ የምትል ከሆነ ከኢስላም ጥርግርግ አድርጎ ያወጣሃል ማለት ነው ይሄን ላይ ይተወቅ በዲን መሳለቅ የዲን አካል ምንም ይሁን በዲን መሳለቅ ለምን መላሰውታቸውን ሴቶች ለብሰው መወደድናችን አካል ነው ሸሪዓ ያዘጋጀው ሸሪዓ ያስቀመጠው ነገር ነው ወንዶች ጺማቸው ማሳደጋቸው ልብሳቸውን ባታቸው ድረስ ማድረጋቸው ሸሪዓ ነው ሸሪዓ ያዘዘው ነገር ነው በዚህ መሳለቅ ለምን እንዳንተ ሱሩን እየገተተ ቢሄድ ወይም እንዳንተ ፓንት ለብሶ ቢሄድ ኑሮ አትቃወሙማ አሁን እየተሳለቅበት ያለው ዲንን ያንጸባረቀ ስለሆነ ነው ሴቷንም በተመለከተ ቁንጣ ለብሳ ብትሄድ ጉርድ ለብሳ ብትሄድ መቀመጫውን ወጥራ ብትሄድ ጡቷን ያሳየች ብትሄድ ናም እንደውም ያከብራታል ያሞግሳታል ጎበዝ ጠንካራ ምናምን ይያለ ይችኛውን የሚተቻት ግን መላሰውታን ሸፍና የምትሄደውን የሚተቻት ችግሩ ዲኑ ላይ ነው ማለት ነው ችግሩ ዲን ላይ ነው የግልጽ የሆነ ጉዳይ ነው ሰዎችን ከኢስላም ጥርግርግ አድርጎ የሚያወጣ ነጥብ ስለሆነ ዘላለም ጀሃነም ውስጥ እንዳትኖር ማለት ነው መስገድ መጾምህ ዋጋ የለውም አይፈይድህም ማለት ነው አይፈይድህም በአላህ Subhanahu Wa Ta'ala መቀለድ መሳለቅ ማፌዝ እንደውም በአላህ Subhanahu Wa Ta'ala ዲን በመልእክተኛው عليه الصلاه والسلام قال الله تعالى لازم الرجاء الله سبحانه وتعالى በቀጣዩ እንዲል ይገልጻል ولئن سألتهم እነኚህን ሙናፊቆች ብትጠይቃቸው ይላል አላህ Subhanahu Wa Ta'ala ተመልከቱ እነኚህ ሙናፊቆች እነኚህ ሰዎች ተቡክ ዘመቻ ላይ ከነብዩ عليه الصلاه والسلام ጋር አንድ ላይ ካዲያኖቹን ሊወጉ ሰይፋቸውን ይዘው ከሙስሊሞች ጋር አብረው ከመዲና የወጡ ሰዎች ናቸው ነገር ግን መንገር ላይ ችግር ተፈጠረ የፈጠሩትን ችግር እንመልከት ولئن سألتهم بتجيكاتشو لا يقولون يلالو መልስ ሲሰጡ ማለት ነው انما كنا نخوض ونلعب እኛ እየተጫወትንና እየቀለድን ነበር ይላሉ ማለት ነው انما كنا نخوض እየተጫወትንና ونلعب እየቀለድን ነው ይላሉ سبحان الله يعني በማይቀለድባቸው ነገሮች ይቀልዳሉ ማለት ነው በማይቀለድባቸው ነገሮች እየቀለዱ ማለት ነው انما كنا نخوض يالتوك نخوض ማለት خوض ማለት መጫወት ማለት ነው
እየተጫወትን ብቻ ነው ወነልዓቡ እየቀለድን ብቻ ነው አሉ እየተጫወትን እየቀለድን ብቻ ነው አሉ ቁል በላቸው አቢላሂ በአላህ ስብሓነሁ ወተዓላ ወአያቲሂ በአላህ ስብሓነሁ ወተዓላ አንቀጾች ወረሱሊሂ በአላህ መልእክተኛ ኩንቱም ተስተህዚኡን ታፌዛላችሁን ትቀልዳላችሁን አላቸው አላህ ስብሓነሁ ወተዓላ ማለት ነው አሁን በአላህ ስብሓነሁ ወተዓላ በአላህ አንቀጾችና በመልእክተኛው ትቀልዳላችሁን ላ ተዕተዲሩ ምክንያቶችን አትደርድሩ አረኛ እየቀለድንና እየተጫወትን ነበረ አትበሉ ምክንያቶችን አትደርድሩ አላቸው አላህ ቀድ ከፈርቱም በርግጥ ክዳችኋል ከኢስላም ጥርግርግ ብላችሁ ወጥታችኋል بعد ኢማኒኩም ከእምነታችሁ በኋላ ካመናችሁ በኋላ ከኢስላም ወጥታችኋል በርግጥ ክዳችኋል ምክንያቶችን አትደርድሩ አልቀበላችሁም አላቸው አላህ Subhanahu Wa Ta'ala ማለት ነው ነኝ ሰዎች ተመልከቱ ዘመቻ ላይ ይሄዱ ነብዩ መሐመድ አለይሂ ሰላቱ ወሰለም ነው የተቹት ሷሃባዎችን የተቹት እንደነኚህ ሰዎች ሆዳም አላየንም እንደነኚህ ሰዎች ፈሪዎች አላየንም እንደነኚህ ሰዎች ቀጣፊ ውሸታሞች አላየንም እያሉ እየተናገሩ ነበር ነገር ግን አላህ Subhanahu Wa Ta'ala ይሄንን በአላህ እንደቀለዱ አደረገው ለምን ነብዩ መሐመድ አለይሂ ሰላቱ ወሰለም እና ሷሃባዎች አላህ ያዛቸው ነገር ነው የሚፈጽሙት አላህና መልእክተኛው ያዘዙትን ነገር በሚፈጽሙ ሰዎች ላይ መቀለድ ማለት መሳለቅ ማለት ማፌዝ ማለት በቃ በአላህና በመልእክተኛው መቀለድና ማፌዝ ነው የሚሆነው በዲን الاسلام መቀለድ ነው የሚሆነው ችግር ከዲኑ ጋር ነው ማለት ነው ያ ሰው አንተ ከምትፈልገው ሁኔታ ጋር ተመሳሳይ በሆነ መልክ ቢጓዝ ቢለብስ አትቀልድበትም አታፌዝበትም ችግር ከዲኑ ጋር ነው ማለት ነው ከሰውየው ጋር አይደለም ችግር ወይም ከሴቷ ጋር አይደለም ችግር ማለት ነው ስለዚህ ምንድነው አላህ Subhanahu Wa Ta'ala በጠይቃቸው እነኚህ ሰዎች ይሄን ምክንያት ይደረድራሉ አለ አይ እኛ انما كنا نخوض እኛኮ እየተጫወትን ነበረ ወነልዓቡ እየቀለር ነበረ ሌላ አስበን አይደለም እነኚህን ቃላቶች የተናገርነው ወዳውኑ የቁርአን አንቀጽ መጣ ነብዩ መሐመድ አለይሂ ሰላቱ ወሰለም ይሄን ምክንያት እንኳን ሲያቀርቡላቸው አልተቀበሏቸውም الله سبحانه وتعالى لا تعتذروا قد كفرتم بعد إيمانكم كامناتوا بوالا كداتوا مكنياتوችን አደርድሮላችሁ والاستهزاء ብሎ ማለት هو السخريه سخريه ማለት ማሾፍ ማለት ነው በዲን አታሹፍ نعم በሱና ሰዎች አታሹፍባቸው ተውሂድን በትክክል በያዙ ሰዎች ላይ አታሹፍ አትቀልድ ለህይወትህ እዘንላት ዘላለም የሆነ ጀሃነም ነው የሚጠብቅሽ ተጠንቀቅ استهزاء ብሎ ማለት هو السخريه ማሾፍ መቀለድ ማለት ነው وهو ደግሞ من اعظم الاستهانه بالله ودينه ورسوله سبحان الله من اعظم الاستهانه بالله الله سبحانه وتعالى ዝቅ የሚያደርጉባቸው ሰዎች በርካታ ነጥቦች አሉና ከነዛ ታላላቅ ከሚባሉት አንዱ ነው الاستهزاء ይሄ ማሾፍ የሚባለው ነገር من اعظم الاستهانه استهانه ብሎ ማለት ዝቅ አድርጎ መመልከት ማለት ቢላህ አላህን ዝቅ አድርገው ሰዎች የሚገልጹባቸው ነጥቦች አሉ ከነዛ ታላላቅ ከሚባሉት አንዱ ነው ወዲኒህ የአላህን ዲን ዝቅ አድርገው ከሚገልጹባቸው ነጥቦች ታላላቅ ከሚባሉት አንዱ ነው ወረሱሊህ የአላህን መልእክተኛ ዝቅ አድርገው ከሚመለከቱባቸው ታላላቅ ነጥቦች መካከል አንዱ ነው ሌሎችም አሉና የአላህን ክብር ዝቅ የሚያደርጉባቸው ሰዎች ማለት ነው የአላህን ዲን ዝቅ የሚያደርጉበት መልእክተኛውን ዝቅ የሚያደርጉበት ሌላም ነጥቦች ስላሉ ነው واعظم الاحتقار والازدراء تعالى الله عن ذلك علوا كبيرا واعظم الاحتقار አሁንም ታላላቅ ከሚባሉት ንቀት ማለት ነው احتقار ማለት አንድ ነገር መናቅ ማለት ነው ታላላቅ ከሆኑ ንቀቶችና والازدراء እንዲሁም ደግሞ ችላ ማለት ታላላቅ የሆኑ የአላህን ክብር ሰዎች የማይገልጹባቸው ናም ችለተኝነትን የሚገልጹባቸው ንቀትን የሚገልጹባቸው ታላላቅ ነጥቦች አሉ አንዱ ይሄ استهزاء የሚባለው ማሾፍ መቀለድ የሚባለው ከነዛ ከተላላቆቹ አንዱ ነው ለማለት ፈልገው ነው ሼኹ رحمه الله تعالى احتقار ማለት ንቀት ማለት ነው استهانة ዝቅ ማድረግ ማለት ነው ازدراء ብሎ ማለት ደግሞ ችላ ማለት ነው ازدراء ما بمعنى الاستخفاف አንድ ነገር ችላ ማለት ግምት አለ መስጠት ለዛ ነገር ማለት ነው ችላ ማለት ግምት አለ መስጠት አንድ ነገር በተመለከተ ማለት ነው السبب الخامس
አምስተኛው ሰበብ የሰው ልጆችን ጀሃነም ዘላለም እንደተማገዱ እንዲኖሩ ከሚያደርጉ መካከል አምስተኛው ሰብላህ ተዓላ አላህ Subhanahu Wa Ta'ala መስደብ አላህ Subhanahu Wa Ta'ala መሳደብ አው ዲኒሂ ወይም የአላህን ዲን መሳደብ አው ረሱሊሂ ወይም መልእክተኛውን መሳደብ አላህን መሳደብ የአላህን ዲን መሳደብ የአላህን መልእክተኛ መሳደብ ሰዎችን ዘላለም ጀሃነም ውስጥ እንዲኖሩ ያደርጋቸዋል ያማልዱኛል ብለህ የምትሰግድላቸው የምትጨፍርላቸው ሰዎች ሊያማልዱህ አይችሉም ማለት ነው وهو القدح سب ብሎ ማለት وهو القدح መተቸት ማለት ነው والعيب ማነወር ማለት ነው وذكرهم እንደውም ደግሞ መጥቀስ የአላህን መተቸት አላህን ማነወር ወይም የአላህን ዲን መተቸት የአላህን ዲን ማነወር ወይም መልእክተኛውን መተቸት መልእክተኛውን ማነወር የምን ይባላል ሰብ ይባላል መሳደብ ይባላል ማለት ነው وذكرهم اللهم وإن الله دين ملك تنيون متقس مالتهم وذكرهم ضمير ودا الله سبحانه وتعالى ودا الله دين ودا ملك تنيون ملسوالن وذكرهم اللهم يا الله دين ملك تنيون متقس موسات بما يقتضي الاستخفاف والانتقاص سبحان الله بما يقتضي بميان ملاكت بمياسفر النجر الاستخفاف نعم شلا مالتن نكت يتمولبت بهون نجر የሆነ ነገር እኛም በሚያመላክት ነገር ማለት መጥቀስ بما يقتضي መጥቀስ بما يقتضي በሚያስወስን በሚያስፈር ነገር الاستخفاف ንቀት እንዳለ ማለት ነው والانتقاص ደረጃቸውን ዝቅ ማድረግ የሚያደርጉ የሆኑ ነጥቦችን በሚያስፈርድና በሚያስወስን መልክ አላህና የአላህን ዲን መልእክተኛውን መጥቀስ ምን ይባላል ይሄ ሰብ ይባላል ማለት ነው استخفاف ማለት ግምት አለ መስጠት ችላ ማለት ንቀትን የሚገልጽ የሆነ ማለት ነው انتقاص ማለት ደግሞ ዝቅ ማድረግ ማለት ነው እነኝን በሚያስወስን የሚያስፈርዱ በሆኑ ነጥቦች አላህንም መጥቀስ መልእክተኛውንም ዲኑንም ማለት ነው ከለዕኒ ለምሳሌ መርገምን ይመስል እርግማን ይሄ ነው እኛ ታየው ማለት ነው ለምሳሌ ኢስላምን የሚራገሙ ሰዎች አሉ ዲንን ኢስላም የሚራገሙ ሰዎች አሉ ነብዩ መሐመድ አለይሂ ሰላቱ የሚራገሙ አሉ አላህን የሚራገሙ ሰዎች አሉ ማለት ነው ይሄ ምን ይባላል ሰብ ይባላል ወተቅቢህ ጸያፍ አድርጎ መሳል ተቅቢህ ማለት ቆሻሻ አድርጎ ጸያፍ አድርጎ ቀፋፊ አድርጎ መሳል ዲን ኢስላም ምሳሌ ቀፋፊ የሆነ እምነት ቀፋፊ የሆነ ኢስላም ቆሻሻ የሆነ መልእክተኛ ወይም አላህ Subhanahu Wa Ta'ala እነኚህ ሙስሊሞች የሚያመልኩት ጌታ በቃ በተለያየ መልክ ተቅቢህ አላህና መልእክተኛውን ዲኑን ቀፋፊ በሆነ መልክና ጸያፍ በሆነ መልክ መግለጽ ይሄን የሚያደርጉ ሰዎች አላህን እየተሳደቡ ዲኑን እየተሳደቡ እንዲሁም ደግሞ የአላህ Subhanahu Wa Ta'ala መልእክተኛን እየተሳደቡ ያሉትና ያለምንም ሸክ ያለምንም ጥርጥር ከኢስላም ጥርግርግ ብለው የሚወጡ ሰዎች ናቸው ማለት ነው ወነህው ذلك ሌሎችም ነዓም አላህና መልእክተኛውን ዲን ኢስላምን ሰዎች የሚሰዱባቸው የሆኑ የሚገልጽባቸው ሌሎችም ቃላቶች አሉ ነው قال شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية رحمه الله تعالى إن بتملكته عند تلي قالوا من سب الله سبحانه وتعالى يتسدب إلى من سب الله سبحانه وتعالى يتسدب أو رسوله وإن ملائكة يون يتسدب الله سبحانه وتعالى يتسدب ملائكة يون يتسدب فهو الله أن ملائكة يون يتسدب وسو كافر كهدنوال ظاهرا وباطنا سبحان الله بوسطم كهدنوال الله سبحانه وتعالى يمسدب ملك تنيون عليه الصلاة والسلام يمسدب كافر ظاهرا وباطنا الله أكبر أي وسطو عمايلي هوني يشلال بله ما تتشل أي باندبتونو يهنجر يتناقرون جي وسطو لبو عمايلي هوني يشلال بله هنكو أنداتل أيدلم كافر كهدنو ظاهرا بيفام مالتنو بوتم وتبونو سونتما بيفام وباطنا بدبك بسغرم كهادي يونا سومونون اوكلا سواء كان اكل نالو يعتقد يميامن بيونم ان ذلك ينجر محرم حرام مهونون ياوق بيونم مالت الله مسادب ملكنيو مسادب حرام مهونون ياوق بيونم او كان بيونم مستحيل له اي حلال نو يتفقد ነገር ነው ብሎ አምነበት ቢሆንም ተመሳሳይ ነው አለ ሱብሃንአላህ الله مسادب ملكنيو مسادب
ሐራም መሆኑን እያወቀ ቢሳደብም እኩል ነው እንዲሁ ደግሞ ሐላል ነገር ነው የተፈቀደ ነገር ነው ቢልም ሁለቱም ተመሳሳይ ነው ከኢስላም ይወጣል ማለት ነው ዘላለም ጀሃነም ውስጥ እንደተጋፈጠ ይኖራል ጀሃነም ውስጥ ማለት ነው አው ካነ ቢሆንም እኩል ነው ሸይኹ الاسلام ابن تيميه رحمه الله تعالى او كان ذاهلا يرسانا يزنقا ቢሆንም አሉ أن اعتقاد كمنت يرسانا يزنقا ቢሆንም አሉ ذاهل ብሎ ما بمعنى غافل ማለት ነው أو كان ذاهلا أي غافلا يرسى هونو بيونم يزنقا هونو بيونم أن اعتقاد كأمنت سبحان الله حرام هونون ميامن يهون عندهم دمو حلال نقولوا من بيت يهون أو كان ذاهلا أن اعتقاد ويم أمنت يلنو يهون يشلال سيسادم أمنت لا يمرون يشلال يرسى يزنقا يهون يشلال بجا مسادبو الله مسادبو ملائكتنيون مسادبو ምንም ማያጠራጥርም በይፋም በአደባባይም በስውር በድብቅም ከሃዲ ነው መላ ውስጣው የሰውነቱ ክፍልም ክዷል ውጫው የሰውነቱ ክፍልም ክዷል ማለታቸው ነው አው ካነ ዛሂለን የራሳና የዘነጋ ቢሆንም አን ኢዕቲቃድን እምነቱ የለውም ምክንያቱም ቅድም ሰውን ካነ ያዕተቂዱ ብለዋል የሚያምን ቢሆንም ብለዋል ሐራም መሆኑን የሚያምን ቢሆንም ወይም ሙስተሂል ሆኖ ብለዋል ወይም ኢዕቲቃድ ባይኖር እምነቱ የለውም الله مسادب ملكኛው مسادب የሚለው እምነቱ የለው የዘነጋ ነው ማለት ነው ግን ተሳደበ አላህን ማለት ነው وقال اصحابنا የኛ ባልንጀራዎቻችን እንዲህ ብለዋል ይላሉ ሸይኹ الاسلام ተይሚያ رحمه الله تعالى يكفر ይክዳል سواء كان مازحا እየቀለደ ቢሆንም አሉ او جادا سبحان الله ምረኛ ሆኖ ማለት ነው ጃድ ብሎ ማለት ምረኛ በቁም ነገር ቢሆንም ማለት እየቀለደም ይሁን በቁም ነገር ምረኛ ሆኖም አላህን የሚሳደብ ይሁን መልእክተኛውን የሚሳደብ በይፋም በአደባባይም በስውርም ከሃዲ የሆነ ሰው ነው ዛሂረን ወባጢነን ከሃዲ የሆነ ሰው ነው እየቀለደ ሊሆን ይችላል አው ጃደን ወይም ቁም ነገር ማለት ጃድ በቁም ነገር ምረኛ ሆኖ ማለት ነው وهذا ይሄ አሉ هو الصواب المقطوع به ምንም አይነት ዝይታ የሌለበት ትክክለኛው ይሄ ነው ይላል መቅጡዕ به ብሎ ማለት يعني موثوق به لا شك فيه من ما نترطار የሌለበት በቁርጠኝነት የምናምንበት ትክክለኛው ይሄ ነው እየቀለድከም ይሁን نعم እንዱም ደግሞ በቁርጠኝነት ማለት ነው በቁም ነገር ተናገረው ትክዳለህ ማለት ነው ونقل عن اسحاق ابن راهويه نعم شيخ الاسلام تيميه رحمه الله تعالى ማለት ነው ነቅል አድርገው አስተላልፈዋል عن اسحاق ابن راهويه إسحاق ابن راهويه كتبه تعلم أصل الفوال أن المسلمين مسلمون أجمعوا يقرأسوا من تندلاتهم على أن من سب الله سبحانه وتعالى يمسادب أو سب رسوله وإن ملك تنيون يمسادب أو دفع شيئا وإن عندك النجر يقفت ترى أليك قبل ماله مالتنا أليك قبل ماله مالتنا عندك النجر يقفت ترى مالت أليك قبل ماله تبي تنيا مالتنا عندك ነገር የገፈተረ አልቀበልም ያለ አካል مما انزل الله ያወረደው ከሆነ መልእክቱ ውስጥ ማለት ነው አላህ ያስተላለፈው ከሆነ መልእክቱ ውስጥ አንድ ነገር አልቀበልም በማለት የገፈተረ فهو كافر كادي ለመሆኑ ሙስሊሞች የጋራ ስምምነት አላቸው وإن كان ቢሆን እንኳን ሙቅረን ያጸደቀ ቢሆን እንኳን بما انزل الله سبحانه وتعالى ያወረደው በሆነው ያጸደቀ ቢሆን እንኳን ይላሉ ሱብሃንአላህ አላህ Subhanahu Wa Ta'ala ያወረደው በሆነው ተመልከተ ያጸደቀ እንኳን ሆኖ እያለ ተገፈተረ ማለት አጽድቋል አረጋግጧል ነገር ግን ገፈተረ አልቀበልም ማለት እያጸደቀው አልቀበል እጅ መስጠት ነበረበት ለዛ ለመልእክቱ ተጎታች መሆን ነበረበት ግን ገፈተረው ማለት ነው ሙቅር ነው አላህን የተሳደበ መልእክተኛውን የተሳደበ ወይም አላህ በመልእክተኞች ላይ ካወረደው አንዳችን ነገር የገፈተረ አልቀበልም ያለ ከሃዲ ነው وإن كان مقرا بما أنزل الله باوردው ያጸደቀ እንኳን ቢሆን ይላሉ ሸይኹ الاسلام الصارم المسلول ከተሰኘ ኪታባቸው ላይ رحمه الله تعالى نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد